ጤና ይስጥልኝ ኢትዮጵያ መልካም ስራ ጤና ይስጥልን እንደምን አድራችኋል ክቡራን ተመልካቾቻችን ከማለዳው 1 ሰዓት ሆኗል ከኢትዮጵያ ቴሌቪዥን ጤና ይስጥልን ኢትዮጵያ የተለያዩ ጉዳዮችን አካቶ እስከ 2 ሰዓት ከ30 ድረስ ሊዘልቅ አሁን ተጀምሯል ሰላም የተወደዳችሁ በእያላችሁበት እንደምን አድራችኋል ማህበራዊ ጉዳዮቻችን እንደተለመደው የተጠበቁ ናቸው እንግዳ ጋብዘን ጨማሪ ሐሳቦችንና ቆይታዎችን የምናደርግባቸው የቢዝነስ ስፖርት የዓለም አቀፍ ጉዳዮች እንደዚሁም የተመራረጡ ሐሳቦች እስከ 2 ሰዓት ከ30 ድረስ ያዘልቁናል አበይት ብለን ከሀገር ውስጥም ከውጭም በትንታኔ ያዝናቸው ዘገባዎች ደግሞ እጃችን ላይ ይገኛሉ ለመከታተል እንዲመቻችሁ እንጠቁማችሁ በኢትዮጵያ 900,000 ገደማ የውጭ ሀገር ስደተኞች በተለያዩ የስደተኛ መጠለያ ጣቢያ ውስጥ ይገኛሉ ያለው አያያዝ ምን ይመስላል የሚለውን ጉዳይ በዘገባችን እንፈትሻለን የአማኑኤል ስፔሻላይዝድ ሆስፒታል የዘንድሮ የአረንጓዴ አሻራ መርሃ ግብርን በግቢው ውስጥ ተግባራዊ እያደረገ ነው የሚገኘው ያሉትን ሐሳቦችና እንድምታዎች እያነሳሳን የምንቆይበት ሌላኛው የጤና ይስጥልኝ ኢትዮጵያ መቆያችን ይሆናል በጤና ይስጥልን ኢትዮጵያ ቆይታችን የውጪ ዘገባችን ደግሞ ወደ ሲንጋፖር ይወስደናል በሲንጋፖር የኢንዱስትሪ ዘርፍ የወጣቶች ተሳትፎ እንዲጨምር ምቹ ሁኔታዎችን መፍጠርና በዘርፉ የሰለጠኑ ወጣቶችን ለማብዛት እየተሰራ መሆኑን የሀገሪቱ መንግስት አስታውቋል ተሞክሮን በትንታኔ ይዘነዋል በቻይና የሚገኘው ያንግትስ ወንዝ ያስከተለ የጎርፍ መጥለቅለቅ አደጋ የተከሰተው ልክ በዛሬው ዕለት ነሐሴ 12923 ዓመተ ምህረት ነበር የዕለቱን በታሪክ መቆያችን ነው ከጤና ይስጥልን ኢትዮጵያ ጋር አብራችሁ እንድትቆዩ እንጋብዛለን መታሰቢያ ደረጃና ሰለሞን ኃይለ ኢየሱስ ጤና ይስጥልን ኢትዮጵያን እየመራን ቆይታ እናደርጋለን ባጫጭር ዘገባዎች ነው ቆይታችንን የምንጀምረው ባልደረባችን ተወክሮች ጉዳዮችን ይዞ እዚህ ስቱዲዮ ነው የሚገኘው ጤና ይስጥልን ጤና ይስጥልኝ እንዴት ነህ እግዚአብሔር ይመስገን መቀጠል ይችላል አመሰግናለሁ ጤና ይስጥልን ክቡራን ተመልካቾቻችን የሰዓቱን አጫጭር ዜናዎችን ይዘመተናል ከዜናዎቹ ጋር ተወክሮች ነኝ አብራችሁ ቆዩ በቅድሚያም ብሔራዊ የበጎ ፍቃድ አገልግሎት ስራ ወጣቱ አንድነቱ ጠብቆ ለሀገር ሰላምና ልማት ከፍታ እንዲተጋ ምቹ ሁኔታ መፍጠሩ የድሬዳዋ አስተዳደር ምክትል ከንቲባ ተናገሩ በብሔራዊ የበጎ ፍቃድ አገልግሎት ተግባር ድሬዳዋ የተሰማሩ ወጣቶች ከ9 ሚሊዮን በላይ የሚገመት የልማት መከናወኖች ተመልክቷል የሁለተኛው ዙር የብሔራዊ የበጎ አገልግሎት ድሬዳዋ የተሰማሩ ወጣቶች ሽኝት ላይ ምክትል ከንቲባ አርቢ ቡዊ እንዳሉት ለሀገር ዘላቂ ሰላም እድገትና ልማት መረጋገጥ ወጣቶች በብሔራዊ የበጎ ፍቃድ አገልግሎት ላይ መሰማራታቸው ከፍተኛ አስተዋጽኦ አበርክቷል ከመላው የአገሪቱ ክልሎች አካባቢዎች ተወጣጣው ለበጎ አገልግሎት ስራ ድሬዳዋ የመጡ ወጣቶች የከተማውን ማህበራዊ ችግሮች ለማቃለል በማገዛቸው አመስግኗል አገልግሎቱ በእውቀት በክህሎት በባህሪና በመንፈስ ጠንካራ አንድነታቸውን ጠብቀው ለሀገር ዘላቂ እድገትና ብልጽግና ኃላፊነታቸውን እንዲወጡ ምቹ ሁኔታ መፍጠሩ ተናግሯል በውጭ ሀገራት ለስራ የሚሰማሩ ዜጎች የሰለጠኑና ብቁ እንዲሆኑ የሚያስችል ተግባራት እየተከናወኑ መሆኑ የሥራ ክህሎትና ሚኒስቴር ገለጸ በውጭ ሀገራት ለስራ የሚሰሩ ዜጎች መብታቸው ተከብሮ እንዲሰሩ መንግስት ልዩ ትኩረት አድርጎ እየሰራ መሆኑን ተገልጿል የሥራና ክህሎት ሚኒስትር ዴኤታ ንጉሱ ጥላውን ለዜጎች በአገሪቷ የሥራ ዕድል ከመፍጠር ባለፈ በውጭ ሀገራትም በህጋዊ መንገድ የሥራ ስምሪት በማድረግ የሥራ ዕድሎች እየተመቻቹ መሆኑን ገልጿል በዚህም በውጭ ሀገራት የሚሰማሩ ዜጎች ብቁና ተወዳዳሪ ሆነው እንዲሰሩ ለማድረግ የሥራ ስምሪቱ በህግ ማዕቀፍ እንዲደናገፍ መደረጉ ተናግሯል ለዚህም ሲባል በሚኒስቴር መስሪያ ቤቱ ዘመናዊ አሰራርን ተከትሎ የሰው ኃይል ልማት ላይ የሚሳተፍ ክፍል መደራጀቱ ገልጿል የገበያ መዳረሻዎች በማስፋት ረገድ ከበርካታ ሀገራት ጋር ጅምር ስራዎች መኖራቸው ጠቁመው ከኩዌት ጋር የሁለትዮሽ የጋራ ስምምነት መድረሱና ወደ ተግባር እየተገነባ መሆኑን ጠቅሷል የውጭ ዜና የቻይና መንግስት የሶማሊያ ትምህርት ስርዓትን
በሳይንስና ቴክኖሎጂ ለማሳደግ ድጋፍ እንደሚያደርግ ገለጸ። በሶማሊያ የቻይና አምባሳደር ፋይሻንግቾ በሶማሊያ ሞቃዲሾ በተካሄደው ዓመታዊ የሳይንስና ቴክኖሎጂ ጉባኤ ተገኝተው እንደተናገሩት በሶማሊያ መንግስት የትምህርት ስርዓትን ለማሳደግ የሚደረገውን ጥረት እንደግፋለን ብሏል። ቻይና በተለያዩ ዘርፎች ከሶማሊያ መንግስት ጋር በቅንጅት የምትሰራ ሲሆን የትምህርት ዘርፍ አንዱና ዋነኛ መሆኑን አምባሳደሩ ተናግሯል። ዘገባው የሲኤንኤን ነው። ክቡራን ተመልካቾቻችን የሰዓቱ ዜናዎቻችን ይህን ይመስሉ ነበር። 2 ሰዓት ላይ ዳግም ተመልሰን እንገናኛለን። መልካም ጊዜ እንዲሆንላችሁ ተመኘው። ወደ እናንተ ልመለስ። እናመሰግናለን። ወደ በኋላ ላይ እንገናኛለን። ዕለተ ሐሙስ ማለዳ ላይ ጤና ይስጥልን ኢትዮጵያ አጫጭር ዘገባዎችን አስቀድሞ ተጀምሯል። የተለያዩ ጉዳዮችን እያነሳን እንዘልቃለን። እንግዲህ ዓለም ውሏና ዳራዋ እንዴት ነበረ የሚለው የመጀመሪያው መነሻ ሀሳባችን ነው። ወደ ኦንላይን ከመሸጋገራችን አስቀድሞ በኔ በኩል መቲ በሩሲያ 2022 የዓመታዊ አርሚ 2022 ወታደራዊ ኤግዚቢሽን ተጀምሯል። ለቀናት ይቆያል ተብሎ ይታሰባል። በዚህ ጊዜ እንግዲህ በየዓመቱ ሩሲያ እንደምታደርገው በቴክኖሎጂ የበለጸጉ ወታደራዊ የቴክኖሎጂ አቅሟንም የምታሳይበት ነውና በተለይ በዘንድሮ በውሻ ምስለ ቅርጽ የተሰሩ ሮቦቶች ወታደራዊ ሮቦቶች የታጠቁት መሳሪያ ዓለምን አጃይብ ያሰኘ በርቀትም ባጭርም የሚወነጨፉ የሚምዘገዘጉ ወታደራዊ መሳሪያዎችን ለዓለም ይፋ አድርጋለች አሳይታለች። በዚህ ጊዜ እንግዲህ የሀገሪቱ ፕሬዝዳንት ቭላዲሚር ፑቲን ንግግር አድርገዋል። በተለይ የአሜሪካ ዩኤስ አሜሪካ የኤሲያን ቀጠና እያተራመሰችው እንደምትገኝ ሰላም እንዲርቀው እንዳይረጋጋ እያደረገች ነው ሲሉ ወቅሰዋል። በዚህ ኤግዚቢሽን ላይ እንግዲህ በተለይ የሩሲያ ወታደራዊ አቅም ከኤሲያ ሀገራት ጋር በተለይ ከቻይና ፕሬዝዳንት ጋር ያላቸውን ወታደራዊ ትብብርም ከመቼውም ጊዜ በላይ የሚያጠናክሩበት እንደሆነ ንግግር ያደረጉበት ነው። ሌላው ደግሞ በትላንትናው ዕለት በአልጄሪያ ሰሜናዊ ክፍል በተከሰተ የሰደድ እሳት 26 ሰዎች ህይወታቸው ማለፉ ነው እየተነገረ የሚገኘው። በዛ አካባቢ እንግዲህ በየዓመቱ እንደዚህ የሰደድ እሳት እንደሚከሰት ነው መረጃዎች የሚያሳዩት። 350 የሚሆኑ ሰዎች ከዚሁ ከሰደድ እሳት ጋር ተያይዞ ከአካባቢያቸው ስለመፈናቀላቸውና በርካቶችም ስለመጎዳታቸው ነው የተነገረው። እንግዲህ ይህንን ችግር ለመቅረፍ የተለያዩ ጥረቶች እየተደረጉ ይገኛሉ። ነገር ግን በዛሬ ማለዳ ላይም በወጡ መረጃዎች እሳቱ ሙሉ በሙሉ በቁጥጥር ስር መዋል እንዳልተቻለ ነው እየተነገረ የሚገኘው። ባለፈው ዓመት ብቻ በዚሁ አካባቢ በሰሜናዊ የሀገሪቱ አካባቢ ላይ ማለት ነው በተከሰተው ሰደድ እሳት ከ90 በላይ ሰዎች ነበሩ ህይወታቸውን ያጡትና በየዓመቱ ችግሩ እንግዲህ አካባቢውንም ሀገሪቱንም እየጎዳ ነው የሚገኘው። በቀጥታ ይህንን ጉዳይ ከአየር ንብረት ለውጥ ጋር የሚያገናኙትም በርካቶች ናቸው። በተለይ እንደ አህጉር ደግሞ አውሮፓ ላይ ያለው የአየር ንብረት ለውጥ አሁን ላይ በተለያዩ የአውሮፓ ሀገራት ላይ ሰደድ እሳት ሊያስከትል ይችላል የሚል ስጋት አለ። አንዳንድ ሀገራት ላይም ተከስቷልና አስቀድሞ እንግዲህ የአየር ንብረት ለውጥ ላይ መስራት እንደሚገባ አመላካች ሁኔታዎችም እየታዩ ስለመሆናቸው ነው የተነሳ የሚገኘው። በዚሁ ዓለም አቀፍ መገናኛ ብዙሃንና ማህበራዊ ድረገጾች ትኩረት ወደ ሰጡባቸው ጉዳዮች ነው የምናልፈው። ናትናኤል ደግሞ ተረኛ አቅራቢው ነው ስቱዲዮ ተገኝቷል። ጤና ይስጥልኝ ናቲ። ጤና ይስጥልኝ። እንዴት አደረ? ይመስገናለን። ጀምር። በጣም ጥሩ። እንግዲህ ክረምቱ እየተገባደደ ነው የሚገኘው። የመስከረም ወር እየቀረበ ነው። በኢትዮጵያ ደግሞ ለየት የሚያደርገን 13ኛዋ የጳጉሜ ወርም እየቀረበች ነው። ዛሬ ነሐሴ 12 ቀን ነውና እንግዲህ ከክረምቱ ጋር ከበድ ያለ ክረምት ነው ዘንድሮ። በርካታ ቦታዎች ላይ ብዙ ጎርፍ የተስተናገደበት ነው። ክረምቱ እየከበደ ሲሄድ ደግሞ በተለይ በጎዳና ላይ የሚኖሩ ህፃናት፣ ወጣቶች፣ አዛውንቶች ምን አይነት ከባድ ጊዜ ሊያሳልፉ እንደሚችሉ ይታወቃልና እንግዲህ እስቲ አንድ በሳይበር ሚዲያ በሞባይል ጆርናሊዝም የተሰራ የጎዳና ልጆችን ህይወት የሚያስቃኝ አጭር ዘገባ አለች። 1 ደቂቃ ክሊፕ፣ እሷን ተከታትለን እንመለሳለን። ስር ተጠለለን እንቀመጣለን። ፖሊስ ሲመጣ እንሮጣለን። በብዙ ነገር ነው እየተጋፈጥን ያለ ነው። ሱስ መልመድ ሳንፈልግ እንለምዳለን። ሱሳችንን እየተጠቀምን ስንታይ ደግሞ ይሄ ሱሰኛ ነው ሊሰርቅ ነው እንባላለን። ጎዳና ነው የምንተኛው፣ እንቀጠቀጣለን። በስራ ሰፖርት የሚያደርገን ሰው የለም። በቃ በጣም አስጠሊታ ህይወት ነው። ከቤት ወጥቶ በቤተሰብ ምክንያት ነው። በእርግጥ አላጠፋሁም አይደለም፣ አጥፍቻለሁ ጥፋት። በዚያ ህፃን የወለዱ ፈልጎም ሳይፈልጉም ወልደው ያሉት አሉ። በዚህ ላይ ክረምት ነው። በዚህ ጋር ፖሊስ ቀጥቅጦ ሲሄድ ልጅህን ጥለህ ልትሄድ ትችላለህ። በዛ ሰዓት ልጅ የሆነ ነገር ቢሆን
ማምላችን ጋር ብንመለስ እንዲሱስ ለምደን እንደዚህ ተቸግረን ፋሚሊ ጋር ተመልሰን ከፋሚሊ ጋር ተስማምተን አንኖርም። አባቴ ሞቷል፣ እናቴ ደግሞ በጣም ደካማ ናት። እኛም ይሄ ህይወት እኮ ይሰለቸናል። እኛ ሰልችቶናል። ሲጀመር በስነ ስርዓት ስራ ብንገባ እኮ እኛ ሰርተን እንለወጣለን። እንግዲህ በአዲስ አበባ ከተማ ብቻ ወደ 57000 የሚገኙ የጎዳና ወጣቶችና ህጻናት እንደሚገኙ የተለያዩ መረጃዎች ያሳያሉ። መንግስትም በተለያየ ጊዜ በሚያደርጋቸው ጥረቶች በዘንድሮ ዓመት ራሱ ወደ 14600 የሚሆኑ ህጻናትን ከጎዳና ላይ ስለማንሳቱ የተመለከተ መረጃ ወጥቶ ነበር። ይህንን የያዘው ሙሉ ቪዲዮ በዩቲዩብ ገጻችን ላይ ኢቢሲ ወርልድ የተሰኘው የዩቲዩብ ገጻችን ላይ ማግኘት ይችላሉ፣ መከታተል ይችላሉ። በርካቶችም አይተውት አስተያየታቸውን የሰጡት ቪዲዮ ነበረ። እንግዲህ በዚህ ወቅት መደጋገፍ፣ መረዳዳት፣ መደጋገፍ የግድ የሚለን እንደሆነም የሚያሳይ ጥሩ ጅምር ይመስለናል። እንግዲህ ይህንን ቪዲዮ በዩቲዩብ ገጻችን ላይ ተመልካቾቻችንም አግኝተው እንዲመለከቱት እንጋብዛለን። ቀጣዩ መረጃችን ደግሞ የሚወስደን ወደ ህገወጥ የሰዎች ዝውውር፣ ህገወጥ የገንዘብ ዝውውር እንዲሁም ደግሞ ህገወጥ የጦር መሳሪያ ዝውውር በከተማችን በሀገራችን በተደጋጋሚ እየተከሰተ ስንመለከት ቆይተናል። ይህ ደግሞ ከትናንት በስቲያ ምሽትም እንደዚሁ ከአዲስ አበባ ሊገቡ የነበሩ ወደ 7 ህገወጥ የጦር መሳሪያዎች፣ ጥይቶች እንዲሁም የተለያዩ አይነት ክላሽንኮፎች በመኪና ውስጥ በተሰራ መሸሸጊያ ውስጥ ተደርገው ወደ አዲስ አበባ ከተማ ለማስገባት ጥረት ሲደረግ በቁጥጥር ስር ስለመዋሉ የተያያዘው መረጃ እንደዚሁ በጣም በርካቶች የተቀባበሉትና የተመለከቱት መረጃ ነበረ። እንግዲህ እንደዚህ አይነት ህገወጥ ነገሮች ሲከሰቱ የህብረተሰቡ ጥቆማና ጸጥታ አካላት እየሰሩ ያለው ስራ ይበል የሚያሰኝ እንደሆነም ነው የተለያዩ አስተያየት ሰጪዎች እንደዚሁ አስተያየታቸውን ሲሰጡ የነበረው። እንግዲህ እንደዚህ አይነት የህገወጥ የሆኑ ድርጊቶች ከህግ ሊያመልጡ እንደማይችሉ በተደጋጋሚ በቁጥጥር ስር ሲውሉም ስንመለከት ቆይተናል። ለዚህ ደግሞ የህብረተሰቡ ተሳትፎ ከፍተኛ እንደሆነም ይገለጻል። ከጸጥታ አካላት ጋር ህብረተሰቡ የሚያደርገው የመረጃ ልውውጥ እንደዚህ አይነት ወንጀሎች እንዳይስፋፉ ባጭሩ እንዲቀሩ ለማድረግ ከፍተኛ ድጋፍ እንዳላቸው የጸጥታ አካላት በተለያየ ጊዜ በሚያወጣቸው መሰል መረጃዎች ሲገልጹ ቆይተዋል። ከሀገር ውስጥ ያስኳቸው መረጃዎች ይህን ይመስላሉ። ከውጭ ወዳገኘናቸው መረጃ ስናልፍ ደግሞ ወደ ህንድ ይወስደናል። አንደኛው መረጃችን በእድሜያቸው በሰባዎቹ ውስጥ የሚገኙ እናትና አባት ጥንዶች ከ54 ዓመት በኋላ የወላጅ ለመሆን የሚያስችላቸው ሕክምና ተደርጎላቸው በተሳካ ሁኔታ የወንድ ልጅ እናትና አባት ለመሆን መቻላቸው የተመለከተው መረጃ ነው። እንግዲህ እነዚህ ህንዳውያን ጥንዶች በዓለማችን ምናልባትም በእድሜ አንጋፋ አዛውንቶቹ ወላጆች ሊሆኑ ይችላሉ እየተባለ ነው ሲነገር የነበረው። የኦዲቲ ሴንትራል መረጃ ነው። እንግዲህ በእድሜ የ75 ዓመት አባትና እድሜያቸው 70 ዓመት የሆኑ እናት ናቸው በተሳካ ሁኔታ በተደረገላቸው የአይቪኤፍ የተባለ ሕክምና ወላጅ ለመሆን የቻሉት። እንግዲህ እነዚህ ጥንዶች ልጅ ለመውለድ ከ54 ዓመት ገደማ ያለ መታከት ሲሞክሩ እንደነበረ መረጃው ያመለክታል። እንግዲህ ይታወቃል የሴት ልጅ በተፈጥሮ ከ40ዎቹ 50ዎቹ እድሜ በኋላ መውለድ የማይቻልበት ደረጃ ላይ ይደረሳል። ነገር ግን አሁን በተፈጠሩ ቴክኖሎጂዎችና ሕክምናዎች እነዚህን አዛውንቶች እናት ለማድረግ መቻላቸው እንደዚሁ መነጋገሪያ ሆኗል። ይህ ነገር አዲስ አይደለም። ከዚህ በፊትም በጉጅራት በዛው በህንድ ከ70 ዓመት እድሜ ባለጸጋ የሆኑ እንደዚሁ የልጅ እናት ለመሆን ያስቻላቸውን ሕክምናም ስለማድረጋቸው የሚገልጽ ነው። እንግዲህ በጽናት መጠበቅ፣ ያለ መታከት መሞከር እንዲሁም ደግሞ ያሉትን አጋጣሚዎች ሁሉ በመጠቀም ተስፋ ካልቆረጡ ያሰቡትን ነገር ለማግኘት ይችላሉ የሚለውንም የሚያሳይ ነው። እንግዲህ ከ19 የደረሰበትን ደረጃ የሚያመላክት ነው። ምክንያቱም ከተለመደው ተፈጥሯዊ ከሆነው ነገር ውጪ ነው እየተከናወነ ያለውና ሰባዎቹ ላይ ምናልባት አያቶች የሚሆኑበት እድሜ ነው ያ እድሜና በዚህ እድሜ ልጅ ማግኘት መቻል ከለመድ ነው ተፈጥሯዊ ሂደት ትንሽ ወጣ ያለ ነውና ሳይንሱ ዛሬ ላይ እንግዲህ ምን ያህል ደረጃ አድጓል የሚለውን የሚያሳይ ነው። በትክክል እንግዲህ
እነዚህ ጥንዶች በተለይ አባትየው ከ1968 ዓመተ ምህረት ጀምሮ በፈረንጆቹ አቆጣጠር ማለት ነው ጥረት ሲያደርጉ እንደነበረ ተገልጿል። ለቤተሰባቸው አንድ ልጅ በመሆናቸው እንዲሁም ደግሞ ሀገራቸውንም በውትድርና ያገለገሉ የነበሩ ምናልባት ስሜን የሚያስቀጥል ልጅ አይኖረኝም ብለው ያዝኑ እንደነበርና ያረገጥኩበት ቦታ አልነበረም ያሉትን ሕክምና ባለሙያዎች በባህላዊም በዘመናዊም ስሞክር ነበር እያሉ አስተያየታቸውን ሰጥተዋል። በመጨረሻም እንግዲህ ወንድ ልጅ ከነቃጭሉ መታቀፍ ችለዋል ማለት ነው። የቆየ ከሚስት ይወልዳል የሚባል ተረት አለ አይደል? በትክክል እንግዲህ የመጨረሻው መረጃችን ደግሞ የሚወስደን ወደ ቻይና ነው። በቻይና አዲስ የባቡር ቴክኖሎጂ ይፋ ተደርጓል። ቻይና እንግዲህ በተለይ በባቡር ቴክኖሎጂ ላይ ያለውን የውድድር ዓለም አቀፍ ውድድር በመሪነት የሚያስቀምጣትን አዲስ ቴክኖሎጂ ማግኘቷን ነው የተገለጸው። ይህ ምንም አይነት ኃይል የማይጠቀም የኤሌክትሪክ ኃይልም ሆነ ሌሎች የአማራጭ ኃይል ምንጮችን የማይጠቀምና ከማግኔት በሚገኝ የስበትና ግፊት እየታገዘ የሚንቀሳቀስ ባቡር ነው ሰርተው ለአገልግሎት እንዲበቃ ያደረጉት። እንግዲህ ባለቃዩ ሀዲድ የተሰኘ ፕሮጀክት አካል የሆነው ይህ ባቡር በደቡባዊ ቻይና ለአገልግሎት ዝግጅት ስለመሆኑና የተሳካ ሙከራ ማድረጉም ነው የተገለጸው። ባቡሩ 88 ሰዎችን ጭኖ ከመሬት 10 ሜትር ርቀት ላይ በተሰራለት እንደምትመለከቱት በተሰራለት ሀዲድ ላይ ተንጠልጥሎ የሚጓዝ ባቡር አይነት ነው። እንግዲህ 88 ሰዎችን ለሙከራ ከጫነ በኋላ 80 ኪሎ ሜትር በሰዓት በመጓዝ የተሳካ ሙከራ ስለማድረጉም ተገልጿል። እንግዲህ ባቡር በዓለማችን ላይ ከመጣ በኋላ የከሰል ባቡር ነበር። አለፍ ብሎም በስቲም የሚሰሩ በእንፋሎት የሚሰሩ ባቡሮችም ነበሩ። አሁን ደግሞ ዓለማችን ላይ የኤሌክትሪክ ባቡሮች በስፋት ይገኛሉ። የኤሌክትሪክ ማግኔቲክ ኃይልን በመጠቀም የሚንቀሳቀሱ በጣም ከፍተኛ ፍጥነት ያላቸው ከአንድ አካባቢ ወደ አንድ አካባቢ በሚያስገርም ፍጥነት የሚጓዙ የባቡር አይነቶች አሉ። አሁን ደግሞ ምንም አይነት ኃይል የማይጠቀምና በማግኔት ግፊት ብቻ በመጠቀም ከአንድ ቦታ ወደ አንድ ቦታ ሰዎችን ሊያንቀሳቅስ የሚችል ባቡር መሰራቱ በቻይና እንደዚሁ መነጋገሪያ ሆነ። የረቀቀ ቴክኖሎጂም የታየበት ይመስላል። ዱሬሽኑ ምናምን የተገለጸበት ነገር ይኖር ይሆን? ምናልባት ሊያጋጥሙ የሚችሉ ችግሮች ከኤሌክትሪክም ከእንፋሎትም ከብዙ ነገሮችም የራቀ ስለመሆኑ ማለት ነው። አዎ እንግዲህ ይህ ቴክኖሎጂ አዲስ ነው። የማግኔት ኃይልን በመጠቀም ነው። ማግኔት ስበትና ግፊት እንዳለው ይታወቃልና ያንን በቴክኖሎጂ በማሰናሰል ለአገልግሎት ያበቁት ነው የሚሆነው። ገና ሙከራ ላይ ነው ያለው። በሂደት ደግሞ ወደ ተግባር እስኪገባ ድረስ ያለው ደረጃዎች ሄዶ አገልግሎት እንደሚበቃ ተስፋ እናደርጋለን። እንግዲህ ለዛሬ ጤና ይስጥልኝ ያስኳቸው መረጃዎች ይሄን ይመስላሉ። እናመሰግናለን። መልካም ቀን። ተመልሰናል። የተወደዳችሁ ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ በቀጥታ እየተላለፈ የሚገኘውን የዛሬ ሐሙስ ጤና ይስጥልኝን በያላችሁበት እየተከታተላችሁ ስለሆነ አብዝቶ ደስ ይለናል። ዓለማችን በዛሬው ዕለት ያስተናገደችውን ታሪክን የኋሊት ወደ ኋላ ሸገር እያል የምናጠናቅርበትን አንድ ዝግጅት ለተመልካቾች ልናደርስ ነው። እውነት ነው። እንግዲህ ታሪክን መለስ ብለን ስንቃኝ በዛሬው ዕለት በተለያዩ የዓለማችን አካባቢዎች ላይ በርካታ እውነቶች ተከናውነዋል። እኛ አንዱን ጉዳይ መርጠናል። በቻይና የሚገኘው ያንግቲዝ ወንዝ ያስከተለው የጎርፍ መጥለቅለቅ አደጋ የተከሰተው ልክ በዛሬው ዕለት ነሐሴ 12 1923 ዓ.ም ነበረ። ሪፖርተራችን መሐሪ ዓለሙ የነበረውን ሁነት ወደ ኋላ መለስ ብሎ እንደሚከተለው ያስቃኘናል። ቻይና ባሏት የውሃ ሀብቶች ከዓለም 3ኛ ደረጃ የምትይዝ ሲሆን ሀገሪቱ 7 ትልቅ ወንዞች እንዳሏትም ይነገራል። ከነዚህ ወንዞች ውስጥ ታዲያ ለቻይና ስልጣኔ መሰረት ተደርገው የሚወሰዱ ቢጫ ወንዝና ያንግቲዝ ተብለው የሚጠሩ ወንዞችም መገኛ ነች ቻይና። በተለይ ያንግቲዝ ወንዝ በዓለም ላይ ካሉ ወንዞች በርዝመቱ 3ኛ ደረጃ ላይ የሚቀመጥ ሲሆን በቻይና ግን የመጀመሪያው ወንዝ ነው። ይህ ወንዝ በቻይና ደቡብ አቅጣጫ ይገኛል። ያንግቲዝ በእርሻ ስራ የሚተዳደሩ ቻይናውያን ኑሯቸውን በወንዙ ላይ ይገፉበታል። ይሁን እንጂ ወንዙ ነሐሴ 12 1923 ዓ.ም ወይም እንደ አውሮፓውያን አቆጣጠር ኦገስት 18 1931 የጎርፍ መጥለቅለቅ አደጋ በመከሰቱ በርካታ ሰዎች ከቀያቸው እንዲፈናቀሉና ጉዳትም እንዲደርስባቸው ምክንያት ሆኗል። The 1931 Yangtze River floods. በዚህ የጎርፍ መጥለቅለቅ አደጋ 3.7 ሚሊዮን የሚገመቱ ሰዎች በቀጥታም ሆነ በተዘዋዋሪ የጉዳቱ ሰለባ እንደነበሩ ይነገራል።
በወቅቱ የደረሰውን አደጋ በተመለከተ በአደጋው የሞቱ ሰዎችን ቁጥር ለማወቅ አስቸጋሪ የነበረ ቢሆንም በጆሎንሲንግ ባንክ የሚመራው የናኪንግ ዩኒቨርሲቲ ባካሄደው የመስክ ዳሰሳ ወዲያውኑ 150 ሺህ ሰዎች መስጠማቸውንና ይህም በመጀመሪያዎቹ ቀናት ውስጥ ከሞቱት ሩብ የሚሆነውን የሚያመላክት ነው ብሏል። አጥኚ ቡድኑ የተለያዩ ዘገባዎች በወቅቱ እንዳመላክቱት ደግሞ 140 ሺህ ሰዎች ሰጥመው እንደነበርና 2 ሚሊዮን የሚሆኑት ደግሞ በመስጠም አደጋ ወይም በምግብ እጦት ህይወታቸው ሳያልፍ እንዳልቀረ አስታውሷል። ይህም በቻይና ከተከሰቱት የተፈጥሮ አደጋዎች ውስጥ እጅግ አስከፊ የሆነና ከ3.7 እስከ 4 ሚሊዮን የሚገመቱ ሰዎችን የጉዳቱ ሰለባ እንዳደረገ መረጃው ገልጿል። ታዲያ ይህ አደጋ የተከሰተው እንደ አውሮፓውያን አቆጣጠር ኦገስት 18 1931 ወይም እንደ ኢትዮጵያ አቆጣጠር ነሐሴ 12 1923 ዓ.ም ልክ በዛሬው ዕለት እንደነበር ታሪክ ያስታውሰናል። ቀጥለናል። ተመልካቾቻችን እየተከታተላችሁን ስላላችሁ እጅግ ደስ ይለናል። እስከ 2 ሰዓት ከ30 ድረስ ጤና ይስጥልን ኢትዮጵያ በተለያዩ መረጃዎች በያላችሁበት ከእናንተ ጋር ይዘልቃል። አሁን ወደ ስፖርታዊ ጉዳዮች ነው የምናልፈው። ለጤና ይስጥልን ኢትዮጵያ ለተመራረጡ የሀገር ውስጥና የውጭ ስፖርታዊ ጉዳዮች ደግሞ ተረኛ አቅራቢው በረከት አለባቸው ስቱዲዮ ተገኝቷል። ጤና ይስጥልን። ጤና ይስጥልን። እንዴት አደራችሁ? ሰለሞን መስገን እንጂ ከምን ልንልህ ነው? በዋናነት ኢትዮጵያ ንግድ ባንክ ዛሬ በሴካፋ የቻምፒየንስ ሊግ ማጣሪያ ጨዋታውን ያደርጋል። ባለፈው 9-0 ነበር ተጋጣሚው ማሸነፍ የቻለው። ከዚህ ውጪ መሐመድ ኑር ናስር ኢትዮጵያ ቡና እንደተቀላቀለ ዘገባዎች አመላክተዋል። ይህና ሌሎች የውጭ ስፖርት ዜናዎችም ይኖራሉ። እንከታተላለን። በእድገት ጎዳና ሲሰማሩ ያሰቡትን አድምጠን በሰላም አንሰራለን። ለሁላችን የተመቸ አማራጭን አሰናዳን። እንደ ወዳጅ ልንጋራ ስራውን ስራችን ብለን ያሰቡትን በእውን ያዩታል። በዋዲያ አደራ ያስቀምጡ። በሐሳብ ያሰፈሩት ስኬት ብለው ያስቀመጡት ጉልበት ጊዜውን የሰጡት ስራው አድሮ ይሳካል። የደከሙበት ያፈራል። የተለሙትም ይሳካል። በሼሪያው በፈቀደው ከወለድ ነፃ የባንክ አገልግሎት በመጠቀም ሰርተው ያትርፉ። ለህልም ስኬቶ በጋራ እንሰራለን። የተሻለ ነገን በህብረት እንገንባ። ህብረት ባንክ። ህብረት ባንክ የቲቪ ስፖርት ዘገባዎች ስፖንሰር ነው። እናመሰግናለን። ቀዳሚ መረጃችን የሚሆነው ኢትዮጵያ ንግድ ባንክን የተመለከተ ይሆናል። ኢትዮጵያን ወክሎ በአፍሪካ የሴቶች ቻምፒየንስ ሊግ የክለቦች ውድድር ላይ ለመሳተፍ የማጣሪያ መርሃ ግብር ላይ የሚገኘው ኢትዮጵያ ንግድ ባንክ ዛሬ 10 ሰዓት ላይ ከፌፊላ ፒኤፍ ጋር የሁለተኛ ዙር ጨዋታውን ያደርጋል። ለዚህ የመጨረሻ ልምምዱንም ትላንት እንደሰራ ነው የተሰማው። ቀደም ብሎ የዛንዚባሩን ዋሪየር ኩዊንስን 9-0 ማሸነፉ ይታወሳል። በዚህ ጨዋታ እንግዲህ ሎዛ በራ በርካታ ግቦችን መረብ ላይ እንዳሳረፈች የሚታወስ ነው። ኢትዮጵያ ንግድ ባንክ በታንዛኒያው የሴካፋ ቻምፒየንስ ሊግ ላይ የማጣሪያ መርሃ ግብር ባለፈው ዓመት ከነበረው ሁለተኛ ደረጃ የተሻለ ውጤት ለማምጣት ጥረት እንደሚያደርግ ወደ ስፍራው ከመጓዙ በፊት መግለጹ የሚታወስ ነው። የኢትዮጵያ ብሔራዊ ቡድን በቻን አፍሪካ ዋንጫ ከሚያደርጋቸው የማጣሪያ መርሃ ግብሮች በፊት የሚያከናውነው የወዳጅነት ጨዋታ የቀን ለውጥ ተደርጎበታል። ከዩጋንዳቸው ጋር አርብና እሁድ ያደርጋል ተብሎ ነው የኢትዮጵያ እግር ኳስ ፌዴሬሽን ያሳወቀው። በቻን ውድድር እንግዲህ ቀደም ብሎ ደቡብ ሱዳንን በማሸነፍ የኢትዮጵያ ወንዶች እግር ኳስ ብሔራዊ ቡድን ወደ ቀጣዩ ዙር ማለፉ ይታወቃል። ሞሮኮ ለምታዘጋጀው ለዚህ ውድድር ለማለፍ የመጨረሻ የማጣሪያ ውድድሩንም ከሩዋንዳቸው ጋር የሚያከናውን ይሆናል። ለዚህ ይረዳው ዘንድ እንግዲህ ከዩጋንዳ ጋር አርብና እሁድ የወዳጅነት መርሃ ግብሮችን ሁለት ጨዋታዎችን እንደሚያደርግ የኢትዮጵያ እግር ኳስ ፌዴሬሽን አሳውቋል። ባለፈው ዓመት ከጅማ አባጅፋር ጋር ጥሩ እንቅስቃሴን ሲያደርግ የቆየው መሐመድ ኑር ናስር የኢትዮጵያ ቡና ስፖርት ክለብ ተጫዋች መሆኑ ተረጋግጧል። መሐመድ የውል ማፍረሻ በመክፈል ነው ኢትዮጵያ ቡናን የተቀላቀለው። የተጫዋች እንግዲህ ባለፈው የውድድር ዓመት ምንም እንኳን ጅማ አባጅፋር ወደ ታችኛው ሊግ ቢወርድም እሱ ድንቅ ብቃቱን ማሳየቱን ተከትሎ በበርካታ ክለቦች ሲፈለግ ነበረ። በቅዱስ ጊዮርጊስ፣ መቻልና ፋሲል ከነማ ሲፈለግ ቆይቶ አሁን የኢትዮጵያ ቡና ንብረት መሆኑ ተረጋግጧል። እንግዲህ መሐመድ ኑር ናስር ከኢትዮጵያ መድን የወጣት ቡድን የተገኘ አጥቂ ተጫዋች ነው። ወደ ውጭ ስፖርት ዘገባዎች ስናልፍ ተመልካቾች የአውሮፓ ቻምፒየንስ ሊግ የመጨረሻ ዙር የማጣሪያ ጨዋታዎች ተከናውነዋል። ትላንት ቤኔፊካ ዳይናሞ ኪየቭን 2-0 አሸንፏል። ጊልቤርቶ ጁኒየር እና ጎንዛሎ ራሞስ ናቸው ለቤኔፊካ ሁለቱን ግቦች ያስቆጠሩት። ማካቢ ሃይፋ ክሬቨና ዝቬዝዳን 3-2 ረቷል። ካራባግ ደግሞ ከቪክቶሪያ ፕሌዘን ጋር ያለ ግብ አቻ ተለያይቷል። የነዚህ የአውሮፓ ቻምፒየንስ ሊግ የመልስ መርሃ ግብሮች በቀጣይ ሳምንት የሚከናወን ይሆናል።
ወደ ዝውውር መረጃዎች እናልፋለን። ዴሊ አሊ ከኤቨርተን ቤሺክታሽን በውሰት ለመቀላቀል ጥረት እየተደረገ እንደሚገኝ ተሰምቷል። ከቶተንሃም ሆትስፐርስ ወደ ኤቨርተን ከተዘዋወረ በኋላ ጥሩ እንቅስቃሴን እያደረገ የማይገኘው ዴሊ አሊ በቀጣይ የቱርኩን ቤሺክታሽ ይቀላቀላል ነው የተባለው። ዌስትሃም የጀርመኑን ተከላካይ ኬረርን ከፒኤስጂ ለ4 ዓመታት አስፈርሞታል። በ10.1 ሚሊዮን ፓውንድ የ25 ዓመቱ ተጫዋች ለፒኤስጂ በ4 ዓመት 128 ጊዜ ተሰልፎ ተጫውቷል። በሌላ የዝውውር ጉዳይ ማንቸስተር ዩናይትድ ፑልሲክን ከቼልሲ ለማዛወር ጥረት እያደረገ ይገኛል። በመጨረሻም የብሪታንያው ቢሊዮነር ሰር ጂም ራትክሊፍ ማንቸስተር ዩናይትድ የመግዛት ፍላጎት እንዳላቸው አሳውቀዋል። ማንቸስተር ዩናይትድ ባለሀብቶቹ የግሌዘር ቤተሰቦች ብዙውን ድርሻ ይሸጣሉ ተብሎ መታመኑን ተከትሎ ነው ይህ የብሪታንያ ባለሀብት ክለቡን ለመግዛት ጥረት እንደሚያደርጉ ቢቢሲ ያወጣው ዘገባ የሚያመለክተው። ከቀናት በፊት የዓለማችን ቁንጮ ባለሀብቱ እንደዚሁ ማንቸስተር ዩናይትድን ለመግዛት ጥረት አደርጋለሁ ብሎ የነበረ ቢሆንም ሆኖም ግን ይህ ከቀልድ የዘለለ እንዳልሆነ መናገሩ ይታወሳል። ይህን ያለው ኤለን መስክ ነበረ። ተመልካቾች ከጤና ይስጥልኝ ኢትዮጵያ ወደ እናንተ የደረሱት የስፖርት ዘገባዎች ተጠናቀዋል። መልካም ጊዜ። ሰለሞንና መታሰቢያ አመሰግናለሁ። እናመሰግናለን በረከት። መልካም ቀን። ወራትን ዓመታትን ሲወልዱ ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ የነጋዴውን የባለ ሀብቱን የአባወራውን የእማወራዋን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት ይሰማናል። ዓመታት ሲያልፉ ሀገር በሥራ እኛ በዋስትና አስተማማኝ አጋሮ የኢትዮጵያ መድን ድርጅት እናቴ ናት የላከችኝ። ወይ ምን አደከመ? በኮፔ መላክ ይችሉ ነበርኩ። ማንኛውም አማራጭ ኮፔ ብርን አይቀድመውም። የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ ጤና ይስጥልን ኢትዮጵያ አሁንም እንደቀጠለ ነው። ወደ ሀገር ውስጥ ጉዳያችን መለስ ብለን አንድ ጉዳይ ልናነሳ ወደናል። በዛሬው ዕለት ከስደተኞች ጋር የተገናኙ መረጃዎችን ለተመልካቾቻችን እናጋራለን። በዚህ ጉዳይ ላይ በተለይ በሀገር ውስጥ ያለው ገጽታ ምን ይመስላል፣ ስደተኞችን ከመከታተልና ያለው አጠቃላይ አያያዝ ምን ይመስላል የሚለውን ጉዳይ ደግሞ ሰፋ ባለመልኩ እንግዳ ጋብዘን ውይይት እናደርግበታለን። ለዚህ ጉዳይ እዚህ ስቱዲዮአችን እንግዳ ጋብዘናል። የስደተኞችና ተመላሾች አገልግሎት ዋና ዳይሬክተር አቶ ተስፋውን ጎበዛይ እንግዳችን ናቸው። በጉዳዩ ላይ ከተወሰኑ ደቂቃዎች በኋላ ማብራሪያ ይሰጡናል። እንኳን ደህና መጡ የሚለውን እናስቀድም። ለጊዜዎት እናመሰግናለን። ከእርሱ ጋር ቆይታችንን እንመለስበታለን። የተወሰኑ መረጃዎችን ለተመልካቾቻችን እናጋራ። እንግዲህ በአፍሪካ ደረጃ ኢትዮጵያ ቀዳሚ ከሚባሉ ሀገራት ተርታ የምትመደብ ናት። በተለይ ከተለያዩ ሀገራት የሚመጡ ስደተኞችን ተቀብሎ በማስተናገድና የምንመለከታቸው በርካታ ስደተኞች አሉ። በተለይ መዲናዋ አዲስ አበባ ውስጥ ከተለያዩ ሶሪያን ጨምሮ የተለያዩ አጎራባች ሀገሮችና ከሌሎችም ሀገራት የሚመጡ ስደተኞች ኢትዮጵያን መጠለያ አድርገው በአሁኑ ሰዓት ከተመው እንመለከታለንና አጠቃላይ ካምፕ ውስጥ ገብተው ኑሯቸውን ያደረጉትስ እነዚህ ስደተኞች ምን አይነት አያያዝ አላቸው የሚለው ደግሞ የሚነሳ ጥያቄ ነው በተደጋጋሚና እሱ ላይ ያሉ ችግሮች ካሉ መስተካከል አለባቸው፣ መልካም ጎኖች ደግሞ ተበረታተው ሊቀጥሉ እንደሚገባ ነው የሚነገረው። በዓለም አቀፍ ደረጃ በየዓመቱ በርካታ ሰዎች ሀገራቸውን ቀያቸውን ጥለው ይሰደዳሉ። ከፈረንጆቹ 2000 ወዲህ ብቻ ብንመለከት የስደተኞች ቁጥር በ49 በመቶ ስለመጨመሩ ነው የተባበሩት መንግስታት ድርጅት መረጃ የሚያመላክተውና ሰዎች ለምንድን ነው
ከቀያቸው የሚፈናቀሉት ተብለው ሲጠየቅ ደግሞ የሚቀመጡ የተለያዩ ምክንያቶች ይኖራሉ። የመጀመሪያው ከፖለቲካ ጋር ተያይዞ የሚነሱ አለመረጋጋቶች፣ የእርስ በርስ ግጭቶች፣ ከዛ ባለፈ የአየር ንብረት ለውጥ በራሱ የኢኮኖሚ ችግሮች በዋናነት የሚጠቀሱ ናቸው። ሀገራትም በራሱ የሚወስዱት እርምጃ መላላት፣ እንደገና ደግሞ ብዙ የስደተኛ መጠለያ ጣቢያዎች መዘጋታቸው፣ ለምሳሌ ካኩማን ማንሳት እንችላለን። በኬንያ በጣም ግዙፉ የነበረ የስደተኛ መጠለያ ጣቢያ ነው። እንደገና እንግሊዝ ከሰሞኑ ደግሞ ከሩዋንዳ ጋር የገባችበትን ውዝግብ እናስታውሳለንና በሚገቡት ቃል ልክ አለመገኘታቸው በራሱ ስደተኞች በአግባቡ ወይ በቅጡ እንዳይያዙም ምክንያት ይሆናል የሚል ነገር አለ። ኢትዮጵያ ውስጥ እንግዲህ በተለያዩ የዓለም ሀገራት የተሰባሰቡ 1 ሚሊዮን የሚጠጉ ከ900 ሺህ በላይ የሚሆኑ ስደተኞች መጠለያ ሆናለች። በየቦታው ቀደም ሲል አንቺም እንዳልሽው እንግዲህ በየታክሲዎቹ በየፌርማታዎቹ አካባቢ ሲዘዋወሩ የምናያቸው የሶሪያ ስደተኞችን ጨምሮ ከተለያዩ የዓለም ሀገራት የተውጣጡ ስደተኞች በኢትዮጵያ ከትመው ይገኛሉ። አያያዛቸው እንደምን ያለ ነው? ዓለም አቀፍ ተቋማት ለኢትዮጵያ የሚሰጡትስ አጠቃላይ የስደተኞችን በተመለከተ ድጋፍና እይታ ምልከታ ምን ይመስላል የሚሉና ተያያዥ ጉዳዮቹ ተጠባቂ የሚያደርጉትም በዚህ ምክንያት ይመስላል። እውነት ነው። ከስደተኞች ጋር ተያይዞ የሚወጡ መረጃዎች በየአመቱ የሚያሳዩት የቁጥር ማሻቀብን ነው። ስለዚህ ምንጩን ማድረግ ይገባል የሚሉ አስተያየቶች በተደጋጋሚ ይነሳሉ። ሀገራት በየጊዜው ከዚህ ከስደተኞች ቁጥር መጨመር ጋር ተያይዞ ፖሊሲያቸውን እንደ አዲስ የሚቀይሩበትና የሚፈትሹበት ሁኔታዎችም በርካታ ናቸው። በተለይ ደግሞ ከሽብር ጋር በተገናኘ ሀገራት ስጋት ናቸው ብለው የሚያስቀምጧቸው ሁኔታዎች ስላሉ ስደተኞችም በዛ ጫና ውስጥ የሚገቡበት በርካቶች በሺዎች የሚቆጠሩ ዜጎች በየአመቱ ህይወታቸውን የሚያጡበት አጋጣሚም በጣም ሰፊ ነው። በተለይ ደግሞ ህገወጥ የሆኑ ስደተኞች የሚያቋርጡባቸው መንገዶች በጣም ለችግር ሊያጋልጧቸው የሚችሉ ናቸውና ከዚህ ጋር ተያይዞ የደህንነት ስጋትም እንዳለባቸው ይነገራል። ስለዚህ ሀገራት እዚህ ላይ መምከርና መስራት እንዳለባቸው በተለይ ብዙዎቹ ስደተኞች ወደ አደጉ ሀገራት የሚፈልሱባቸው መንገዶች ሰፊ ናቸው። እነዛን መፈተሽና ለስደተኞች ምቹ የሆኑ ሁኔታዎችን መፍጠር እንደሚገባ ይታመናል። በተደጋጋሚም ይነሳል። እኛ የኢትዮጵያን ጉዳይ ነው ተሞክሮ አድርገን ዛሬ ልናነሳ የወደድነው። ዘላቂ መፍትሄዎችም ያስፈልጋሉ የሚል ነው። ስደተኞችን በመጠለያ ጣቢያዎች ብቻ ማስቀመጡ ዓለም የሚወጣበትን ዘላቂ የሆነ መንገድ ማስቀመጥ እስካልቻለ ድረስ ከዚህ ጋር ተያይዞ የሚነሱ ዘረፋዎች ወይ የሽብርተኝነት ጥቃቶችም እንደ ስጋት ብዙ የዓለም ሀገራት የሚያነሷቸው ነገሮች ስላሉ ነው። እሱ መስተካከል እስካልቻለ ድረስ ይህን ነገር ማቆም የሚቻል አይመስልም። ለማንኛውም በኢትዮጵያ ያለው ነባራዊ ሁናቴ ምንድነው የሚያሳየው ገጽታው? ኢትዮጵያ ስደተኞችን ከተለያዩ የዓለም ሀገራት የመጡ ስደተኞችን የምትይዝበት አግባብ እንደምን ያለ ነው? በዛ ውስጥ ያለው ክብካቤስ እንዴት ይገለጻል የሚሉና ተያያዥ ጉዳዮችን እናነሳለን። ወደ እንግዳችን መሻገራችን ነው። በድጋሚ ለጊዜው ታብዝተን ነው የምናመሰግነው። መልካም። እስቲ እኛ የተወሰኑ መረጃዎችን ያጋራ ነው ዓለም አቀፍ ገጽታውን ለማንሳት ሞክረናል። ወደ ኢትዮጵያ እንመለስና ኢትዮጵያ ውስጥ ያለው የስደተኞች አያያዝ ምን ይመስላል የሚለውን እናስቀድም። እሺ፣ አመሰግናለሁ። መጀመሪያ ወደ መረጃዎች ከመሄዳችን በፊት ትንሽ ሶስት ተያያዥ የሆኑ ጽንሰ ሀሳቦች አሉ ከስደት ከሚለው ጋር በተያያዘ እነሱን ማጥራት ስለሚያስፈልግ ሶስቱ ምን እንደሆኑና አንዳቸው ከሌላቸው በምን እንደሚለዩ እናንሳ። የመጀመሪያው ስደተኞች የሚባሉት ወይም ስደት የሚባለው ነው። ሁለተኛው ፍልሰተኞች የሚባሉ አሉ። ሶስተኛው ደግሞ ተፈናቃዮች የሚባሉ አሉ። ስደተኞች የምንላቸው ከአንድ ሀገር ወደ ሌላ ሀገር በጦርነት ወይም በግጭት መነሳት ወይም ደግሞ ግለሰቡ በማንነቱ፣ በአመለካከቱ፣ በሃይማኖቱ ወይም በፖለቲካ እይታው ምክንያት ሲሳደድ እና ዋስትና ሲያጣ በአገሩ ወደ ቀጣዩ ሀገር ሄዶ ጥገኝነት የሚጠይቅበትና ያንን የሸሸበት ምክንያት አግባብ ነው ተብሎ ሲታመን ደግሞ እውቅና ሲሰጠው የሚገኝ ነው ስደተኝነት የሚባለው ማለት ነው። ሁለተኛው ፍልሰት የሚባለው ከአንድ ሀገር ወደ ሌላ ሀገር ለተሻለ የስራ እድል፣ ለትምህርት ሊሆን ይችላል ወይም ደግሞ ለማንኛውም የስራ አማራጭ የሚደረግ ጉዞ ወይም ከአንድ ሀገር ወደ ሌላ ሀገር መዘዋወር ፍልሰት ይባላል ወይም ማይግሬሽን የምንለው በእንግሊዝኛው ማለት ነው። የስደተኞች የምንለው ሬፊጂ ነው የሚባለው። ሶስተኛው ደግሞ ተፈናቃይ የምንላቸው ናቸው። ተፈናቃዮች ደግሞ በተፈጥሯዊ ወይም በሰው ሰራሽ ምክንያት በአንድ ሀገር ውስጥ ከአንድ ቦታ ወደ ሌላ ቦታ ተፈናቅለው የሚሰፍሩ ሰዎች ናቸው። ሶስቱም በአጠቃላይ ከአንድ ቦታ ወደ ሌላ ቦታ መፈናቀልን ወይም ከቀየ መነቀልን የሚያሳዩ ቢሆኑም በባህሪያቸውና በአያያዛቸው ግን የተለያዩ ናቸው። እነዚህን ክሊር ካደረግን አሁን በኢትዮጵያ ስናይ ለምሳሌ ሶስቱም ጉዳዮች አሉ። ከፍተኛ ቁጥር ያላቸው ኢትዮጵያውያን አገር ይሰደዳሉ።
ይሄ ፍልሰት የምንለው ማለት ነው። ወደ መካከለኛው ምስራቅ፣ ወደ ደቡብ አፍሪካ እንዲሁም ወደ አውሮፓና ወደ አሜሪካ ሀገራት በተለያየ መንገድ ይፈልሳሉ። ፍልሰት በዋነኝነት ኢኮኖሚያዊ ምክንያትን መሰረት ያደረገ ነው። በመደበኛና በህጋዊ መንገድ ሲከናወን ሰዎች ሂደው ተምረው የተሻለ ደረጃ ላይ ይደርሳሉ፣ ሰርተው ይለወጣሉ፣ ነግደው ያተርፋሉ፣ ለሀገርም ከፍተኛ የሆነ ኢኮኖሚያዊ ፋይዳ ማምጣት ይችላሉ፣ ለራሳቸውም መሰረታዊ በሆነ መልኩ ህይወታቸው የሚቀይሩበት ነው። በህገወጥ ወይም በኢመደበኛ መንገድ ሲከናወን ደግሞ ለደላላ ሲሳይ ይሆናሉ። በተለያየ ጊዜ እንደምንሰማው የአካል ክፍሎቻቸው እስከ መሸጥ ድረስ የሚደርስ ወንጀል ሰለባዎች ይሆናሉ። የስደት በሚመለከት ስንመጣ ግን ዋናው መነሻው ግጭት ወይም መሳደድ ነው። አንድ አካል ሲያሳድደው ለምሳሌ የሆነ ሀገር ላይ ከአስተዳደሩ የተለየ የፖለቲካ አቋም መያዝ የሚያሳድድ ሲሆን ወይም የሚያሳስር ወይም ደግሞ ዋስትና የሚያሳጣ ሲሆን ሰዎች በግድ ነው ወደ ሌላ ሀገር የሚሄዱት፣ ተገደው ነው የሚሆነው ማለት ነው። ለተሻለ ስራ ወይም ለተሻለ ገቢ ብለው ሳይሆን ለህይወታቸው ዋስትና ስላጡ ዋስትና ለማግኘት ነው የሚመጡት ማለት ነው። በተፈናቃይም በኩል ስናየው በተፈጥሮም ሆነ እንደ ጎርፍ፣ የእሳት አደጋ የመሳሰሉት ወይም ደግሞ በሰው ሰራሽ ምክንያቶች እንደ ግጭት ሲከሰቱ ዋናው መነሻቸው ተገደው ነው ከቦታ ቦታ የሚንቀሳቀሱት ወይም ከቦታ ቦታ የሚፈልሱት ማለት ነው። ስለዚህ እነሱ ሶስቱን ጉዳዮች ስናይ እንደ ተቋም የስደተኞችና ተመላሾች አገልግሎት በዋነኝነት የሚሰራው ስደተኞች ጋር በተያያዘ ወይም ሬፊጂስ በሚባሉት ላይ በተያያዘ ነው። በአሁኑ ወቅት ወደ 870 ሺህ ስደተኞች በኢትዮጵያ ውስጥ ይኖራሉ። ዋነኛ መነሻዎቹ የስደተኞቹ መነሻዎች ደቡብ ሱዳን፣ ሶማሊያ ናቸው። በሁለቱ ብቻቸውን ወደ 70% የሚሆነውን ስደተኞች ይይዛሉ። ከዛ በተጨማሪ ደግሞ የኤርትራ፣ የሱዳን እና የሌሎችም ሀገራት ያካተተ ነው። ከሌሎቹ ሀገራት በትንሽ ቁጥር እስከ 27 የሚደርሱ ሀገራት የተነሱ ስደተኞች ኢትዮጵያ ውስጥ ይኖራሉ ማለት ነው። ለምሳሌ ከታላላቅ ሐይቆች አካባቢ ከሚባሉት ከኮንጎ፣ ሩዋንዳ፣ ቡሩንዲ የመጡ ስደተኞች አሉ። ከሶሪያ፣ የመን የመጡ ስደተኞች አሉ። ስደተኝነት በሚመለከት አንድ ሰው ድንበር ካቋረጠ በኋላ በአንድ ወር ጊዜ ውስጥ ለሚመለከተው የመንግስት አካል ጉዳዩን አስረድተው በዚህ ምክንያት በአገሬ ዋስትና ስላጣሁኝ ጥገኝነት ለመሻት መጥቻለሁ ብሎ ጥገኝነት ሲጠይቅ ጥገኝነት ጠያቂ ይባላል። ከዛ ጊዜ ጀምሮ የሚሰጥ እውቅና ነው። አንድ ሰው ግን በህጋዊም ሆነ በህጋዊ ባልሆነ መንገድ አንድ ሀገር ላይ ገብቶ ዝም ብሎ የሚኖር ከሆነ ያ ሰው ስደተኛ አይባልም። በህገወጥ መንገድ የሚኖር ሰው ነው የሚባለው ማለት ነው። ስለዚህ መጀመሪያ ጥገኝነት መጠየቅ ያስፈልጋል ስደተኝነት እውቅና ለማግኘት። ጥገኝነት ሲጠየቅ ደግሞ ምክንያት የመሳደዱ ምክንያት ምን እንደሆነ ማስረዳትና ያንን ተገቢ ነው ተብሎ ሲታመን እውቅና ይሰጣል ማለት ነው። በዓለም አቀፍ ደረጃ የስደተኝነት መርህና አያያዝ ከ1951 ጀምሮ ህግ እየያዘ የመጣ ቅርጽ እየያዘ የመጣ ጉዳይ ነው። በእርግጥ ኢትዮጵያውያን ለደህንነት ዋስትና አጥተው ለሚሸሹ ወይም ጥገኝነት ለሚሹ ሰዎች ዋስትና መስጠት ከ1951 በፊት ጀምሮ የነበረ በታሪካችን ለረጅም ጊዜ ኤክስፒሪየንስ ያደረግነው ነገር ነው። በዓለም ደረጃም ህግና ማዕቀፍ ሲዘጋጅለት ቀድመው ከፈረሙትና አጽድቀው ወደ ስራ ከገቡት መካከል ነች። የ1951 ኮንቬንሽንም ሆነ የኛ የ2011 አዋጅ በግልጽ የሚያስቀምጡት አንድ ስደተኛ ማለት በማንነቱ፣ በብሔሩ፣ በቋንቋው ወይም በፖለቲካዊ እምነቱ ምክንያት በሚደርስበት መሳደድ ከአንድ ሀገር ወደ ሌላ ሀገር የሚሻገር ሰው ብሎ ነው የሚያስቀምጠው። በ1969 በአፍሪካ አንድነት ድርጅት የጸደቀው ደግሞ ከዚህ በተጨማሪ የአፍሪካን ልዩ ሁኔታ ግምት ውስጥ በማስገባት ጦርነትና የእርስ በርስ ግጭት በሚኖርበት ጊዜ የሚፈናቀሉ ሰዎችን በስደተኝነት የመቀበል መርህን አስቀምጧል። ሁለቱንም አጽዳቂ እንደመሆኗ ኢትዮጵያ በሁለቱም መንገድ የሚመጡ ስደተኞችን አይዘር በጦርነት ወይም ደግሞ በግል በመሳደድ ምክንያት ተቀብላ እውቅና ስትሰጥ እና አስጠልላም ደግሞ አስፈላጊውን አገልግሎት እየሰጠች ትገኛለች። ግሩም ነው። መቼም እንግዲህ ዓለም አቀፋዊ የሆነ የፖለቲካ ኢኮኖሚ ትኩሳት ባለበት ዓለም እንደመኖራችን መጠን ሀገራት ለሀገራት የሚወስዷቸው ኃላፊነቶችና እርምጃዎች በተለይ ስደተኞች ላይ የተዛባ መሆን በብዙ አይነት መንገድ እሱን በገለጿቸው አይነት መንገድ ቁጥሮቹ እያሻቀቡ ስለመምጣታቸው የሚያሳዩ ነገሮች ያሉበት ነው። አያያዙ ይሄ ከሆነ ከዚህ በፊት በተለይ የዳባቴ ስደተኛ መጠለያ ግንባታን አስጀምራችሁም የተመለሳችሁበት ሁናቴ እናስታውሳለን ወደ ኋላ እና
እሱ ያለበት ደረጃስ ምንድነው የሚመስለው? ምናልባት ያቀለው ይሆን አሁን ያለውን አንድ ቦታ ላይ ወይ ደግሞ የተወሰኑ ቦታዎች ላይ የመከማቸቱን ነገር? ቅድም የገለጽኩት 870 ሺህ የሚገመቱ ስደተኞች አሉ ያልኳቸው በተለያየ የሀገሪቱ ክፍል ከደቡባዊ ሶማሊያ ጫፍ እስከ ሰሜን እስከ ሽሬ ድረስ በተዘረጋ እንዲሁም ደግሞ ከአፋር እስከ ቤኒሻንጉልና ጋምቤላ ድረስ ባሉ የስደተኛ መጠለያ ጣቢያዎች ነው የነበሩት። የህግ ማስከበር ዘመቻው ከመጀመሩ በፊት በትግራይ 4 የስደተኛ መጠለያ ጣቢያዎች ነበሩ። በዛም የኤርትራ ስደተኞች እንደማንኛውም ሀገራችን ውስጥ እንዳለው የስደተኛ አያያዝ እንደውም የተሻለ ሊባል የሚችል አገልግሎት እያገኙ ይኖሩ ነበር። ነገር ግን ከግጭቱ በኋላ በአንድም ሆነ በሌላ ምክንያት የኤርትራ ስደተኞችም የግጭቱ ሰለባ በመሆናቸውና ካምፖቹም ላይ አንደኛ መሰረታዊ አገልግሎት ማቅረብ ባለመቻሉ፣ ሁለተኛው ደግሞ የተለያዩ መልክ የሚገለጹ ጥቃቶች በህወሓትና በሱ አጋዥ ቡድኖች ጥቃት በመፈጸሙ ምክንያት ካምፖቹን ማዝለቅ ወይም አገልግሎት እየሰጡ መቀጠል አልተቻለም። ስለዚህ መጀመሪያ ሁለቱ በጣም ተጋላጭ የሆኑትን ካምፖች በማጠፍ ማይንና ዲሃሩሽ የሚባሉ ማይጸምሪ አካባቢ ያሉ 2 ካምፖች ላይ አገልግሎት መስጠት ጀምረን ነበር። በሁለቱ በህፃጽና ሽመልባ የነበሩትን ስደተኞች በማጓጓዝ እነዚህ 2ቱ ካምፖች ላይ አስፈራናቸው ነበር። ነገር ግን ያኔውንም ቢሆን እነዚህ 2ቱም ካምፖች በአንድም ሆነ በሌላ መልኩ የግጭት ሰለባ ሊሆኑ እንደሚችሉና በዘላቂነት ዋስትና ያለው አገልግሎት መስጠት እንደማንችል ስለገባን አማራጭ ቦታ እየፈለግን ነበረ። የዛሬ ዓመት መጋቢት አካባቢ በአማራ ክልል መንግስት በጎ ፈቃድ ወደ 91 ሄክታር የሚሆን መሬት በሰሜን ጎንደር ዞን ዳባት ወረዳ ልዩ ስሙ አለምዋጭ የሚባል ቦታ ላይ አገኘን። ያንን በፍጥነት አልምተን ማይ አይንና ዲሃሩሽ ያሉት ስደተኞች እንዲሰፍሩ ነበር ዋናው አላማ የነበረው ማለት ነው። ነገር ግን እንደምንፈልገው ነገሮች አልፈጠኑም። የተለያዩ አካላት የራሳቸው ሚና ስላላቸው ማለት ነው። እሱ ላይ በምንሄድበት ይሆናል። በዛ ምክንያት እንደምንፈልገው ማልማቱ ሊፈጥንልን አልቻለም። ይሄም ባለመሆኑ ምክንያት ሁለተኛው ዙር የህወሓት ጥቃት ሲጀምር 2 የስደተኛ መጠለያ ጣቢያዎች በህወሓት ስር ወደቁ። በህወሓት ስር መውደቅ ብቻ ሳይሆን በዛ ያለው መሰረታዊ አገልግሎቶችን መቀጠል ማንችልበት ሁኔታ ተፈጠረ። ስደተኞቹም ለተለያዩ እንግልቶችና ለተለያዩ ጫናዎች ተጋለጡ። እንደው የነበሩበት ሁኔታ ባጭሩ እገታ ሊባል የሚችል ደረጃ ነው የነበረው። በመሆኑም በእኛ በኩል ያለን ዝግጁነት በተደጋጋሚ ለዓለም ማህበረሰብ ለተባበሩት መንግስታት ስደተኞች ኮሚሽንም ሆነ ለሌሎች የሚመለከታቸው አካላት በማሳወቅ እኛ ከዛ ቦታ ወጥተው አገልግሎት የሚያገኙበት ቦታ ላይ እንዲሰፍሩ ዝግጁ እንደሆንን ፈቃደኞች እንደሆንን በተደጋጋሚ በመግለጽ ከህወሓት በኩል ይሄንን ፈቃደኝነት እንዲያገኙና ስደተኞችን ማጓጓዝ እንዲጀምሩ በተለያየ ጊዜ ጥሪ አድርገናል። ያ ጥሪ ሰሚ አላገኘም። በዚህ ምክንያት ስደተኞች ሊወጡ አልቻሉም። ለበርካታ ወራት ይሄ ነው የሚባል አገልግሎት በማያገኙበት ሁኔታ በጣም በስቃይና በእንግልት ነው የነበሩት። በመሆኑም በተለያዩ አማራጮች በመጠቀም ራሳቸው በእግር እያቋረጡ መምጣት ጀመሩ። በአጭር ጊዜ ውስጥ በ2 ወራት በማይሞላ ጊዜ ውስጥ በተለይ በጣም ከፍተኛ የሆነ የስደተኞች የመውጣት አጋጣሚዎች ተፈጥረዋል። በአሁኑ ጊዜ ወደ 15120 ስደተኞች በዳባት ይገኛሉ። ከ2ቱ ካምፖች ራሳቸው የወጡ ማለት ነው። በቀጣይም የተወሰኑ ወደ 7000 የሚሆኑ ይቀራሉ 2ቱ ካምፖች ላይ። እነሱንም በተለያየ መንገድ ለማስወጣትና አገልግሎት የሚያገኙበት ቦታ ላይ ለማሳረፍ ሙሉ ዝግጁ ነን። በእኛ በኩል አስፈላጊ ስራዎችን እየሰራን ነው የምንገኘው። ከዚህ አንጻር የዳባት ላይ ያጋጠመን ተግዳሮት ምንድነው? በጋው ወቅት የግንባታ ስራዎቹ የመኖሪያ ቤቶች የካምፕ ውስጥ የውስጥ ለውስጥ መንገዶች እነዚህ የመሳሰሉ ነገሮች በበጋው ወቅት ያልቃሉ ብለን ነበር እቅድ የያዝነው። ብዙም ግፊት ስናደርግ የነበረው ነገር ግን ቅድም ባልኳቸው አካላት በተለያዩ አካላት ሚና መናበብና በክትትል ማነስ ምክንያት እንዳሰብነው በበጋው ተጠናቆ ተሰርቶ ሊጠናቀቅ አልቻለም። ይህም በመሆኑ አሁን ክረምት ሲመጣ ለጭቃና ለአላስፈላጊ እንግልት ዳርጓቸዋል። ይህም በስደተኞቹ በኩል በርካታ ጥያቄዎች እንዲያነሱ እያደረጋቸው ነው የሚገኘው። በቅርብም ብዙ ሰዎችን ያካተተ አመራሮችን ያካተተ ከኛ ተቋምም ከዩኤንኤችሲአርም በቦታው ተገኝተን ስደተኞቹንም የአካባቢው ማህበረሰብም አመራሮቹንም አግኝተን አወያይተናል። በአጠቃላይ ያሉ ክፍተቶችና ወደፊት የሚፈቱበት መንገድ ምን እንደሆነ ግልጽ የሆኑ አቅጣጫዎችን አስቀምጠናል።
ብዙ ቁጥር ያለው ስደተኛን መቀበልና አግባብ ባለው ልክ ማስተናገድ አቅም ይጠይቃል፣ ሰፊ በጀትንም ይጠይቃል። ኢትዮጵያ ያለችበት ወቅታዊ ሁኔታ ደግሞ ይታወቃልና ከዚህ አንጻር ምናልባት ዓለም አቀፉ ማህበረሰብ እያደረገ ያለው ድጋፍ እንዴት ይገለጻል? እሺ፣ የስደተኞች ጉዳይ የዓለም አቀፍ ጉዳይ ነው። በአጭር ቋንቋ ለማስቀመጥ ያው ስደተኞቹ ዓለም አቀፍ ድንበር አቋርጠው የሚመጡ ስለሆነ ከአንድ ሀገር ወደ ሌላ ሀገር አንድ እሱ ነው። ሁለተኛ ደግሞ ፈተናው በዓለም ደረጃ የሚገለጽ ስለሆነ አሁን ለምሳሌ በዚህ ዓመት እንኳን በስደተኞችና በተፈናቃዮች የተመዘገቡ ሰዎች ቁጥር ወደ 100 ሚሊዮን ደርሷል። ይሄ የሚያሳየው ከፍተኛ የሆነ ጫና የሚያሳድርና ዓለም አቀፍ ጉዳይ እንደሆነ ነው። ይህን ምክንያት በማድረግ በተለያየ ጊዜ እያደገ የመጣ በተለይ በ2016 ኒውዮርክ ላይ በተደረገው ውይይት የጸደቁ እንደ መርህ የሚያዙ ነገሮች አሉ። እሱም ጫናን መጋራት የሚባል ነው እና ፈተና ጫናን መጋራት ተቀባይ ሀገራት ያለባቸውን ጫና መጋራት የሚል ነው። ስደተኞችን በማስተዳደር ረገድ 3 አካላት ድርሻ አላቸው። የመጀመሪያው ተቀባይ ሀገር ነው። ኢትዮጵያ እንግዲህ ከደቡብ ሱዳን ስደተኞች ተቀብላ ስታስተዳድር እንደ ተቀባይ ሀገር የራሷ የሆነ ኃላፊነት አላት። ሁለተኛው የተባበሩት መንግስታት ድርጅቶች ናቸው። በዋነኝነት ዩኤንኤችሲአር እና የዓለም ምግብ ፕሮግራም ወይም WFP የራሳቸው ድርሻ አላቸው። ሶስተኛው ደግሞ ደጋፊ ወይም ረጂ ሀገራት ምንላቸው ዶነሮች ምንላቸው ማለት ነው። እነዛ ናቸው። ከዚህ አንጻር መንግስት እንደ ተቀባይ መንግስት የሚጠበቅባቸው ዋና ዋና ሚናዎች አንደኛ መሬት ማዘጋጀት ነው፣ የሚሰፍሩበትን ቦታ። ይህም ከማንኛውም አይነት ግብርም ሆነ ካሳ ነፃ የሆነ አቅርቦት ነው። ሁለተኛው የደህንነትና የጥበቃ ስራዎችን መስራት ነው። ከሀገራቸው የሚሰደዱት ሰላም አጣን ወይም ዋስትና አጣን ብለው ስለሆነ መጀመሪያ ልናደርግላቸው የምንችለው ይህንን መስጠት ነው። ሶስተኛው መሰረታዊ አገልግሎቶች ላይ ማካተት ወይም ደግሞ አብረው እነሱም እንዲጠቀሙ ማድረግና አለማግለል ነው። ይህንንም በዋነኝነት የሚገልጸው የህግ ማዕቀፍ በማዘጋጀት ነው። በዚህ ረገድ የኢትዮጵያ መንግስት በጣም ተራማጅ የሚባል የህግ ማዕቀፍ ያለው ነው። በ2011 የጸደቀው አዋጅ በብዙ ረገድ ለስደተኞች በርካታ መብቶችን የሰጠ በርካታ መጠቀም የሚችሉባቸውን አማራጮች ያስቀመጠ ነው። ስለዚህ መንግስት የሚጠበቅበትን ሚና ተወጥቷል ብለን እናስባለን። ሁለተኛው የዩኤን ተቋማት ናቸው። የዩኤን ተቋማት ዓለም አቀፍ ማህበረሰቡን ወክለው ከተለያዩ ምንጮች ገቢዎችን በማሰባሰብ የኢትዮጵያ መንግስት የሚያደርገውን ጥረት በቴክኒክና በገንዘብ መደገፍ እንዲሁም ደግሞ ስደተኞቹ የሚያስፈልጋቸውን መሰረታዊ አቅርቦቶች ማቅረብ ነው። ምግብ፣ መጠለያ፣ ውሃ እና ሌሎች እንደ ትምህርት የመሳሰሉ እና የጤና አገልግሎቶችን ለስደተኞችን የማቅረብ ስራ በገንዘብ መደገፍ የሚጠበቅባቸው የተባበሩት መንግስታት ድርጅቶች ናቸው ማለት ነው። ከዚህ አንጻር ዩኤንኤችሲአር በተለይ ፕሮቴክሽን እና መሰረታዊ ሰርቪሶች ላይ ብዙ ስራ ይሰራል። በWFP ምግብ ማቅረብ ላይ እንደዚሁ ይሰራል። በሌሎችም ተቋማት የራሳቸው የሆነ ሚና አላቸው። ሶስተኛው ደጋፊ አገራት የሚባሉት ናቸው። ቅድም ባልኩት ጫናን መጋራት መርህ መሰረት ኢትዮጵያ ለምታደርገው ጥረት ተጨማሪ ድጋፎችን በመስጠት እና በገንዘብ በሚገለጽ ድጋፍ እነዚህ ስደተኞች የሚያስፈልጋቸውን ቅድምም የዩኤን ተቋማት ይሰጧቸዋል ያልነውን ሰርቪስ በገንዘብ የሚደግፉት የረጂ አገራት ናቸው ማለት ነው። ከዚህ አንጻር የዓለም አቀፍ ድጋፉ ከጊዜ ወደ ጊዜ እየቀነሰ ነው እየመጣ ያለው። ቅድም እንዳልነው ስደተኝነት ከጊዜ ወደ ጊዜ እየጨመረ እየሄደ ነው። በጣም ከፍተኛ ስጋት እየሆነ ነው። በሌላ በኩል ደግሞ የዓለም አቀፍ ድጋፉ ከጊዜ ወደ ጊዜ በጣም እየቀነሰ ነው እየመጣ ያለው። ይሄ ሁለቱን ልናስታርቃቸው የምንችላቸው ነገሮች አይደሉም ማለት ነው። ፍላጎት ይጨምራል፣ ድጋፍ ይቀንሳል የሚለው ከፍተኛ የሆነ ጫና እየፈጠረ ነው። ለምሳሌ ያህል አሁን ምግብ ብንወስድ እንኳን አንድ ስደተኛ በወር ያስፈልገዋል ተብሎ ከተቀመጠው ስታንዳርድ በኢትዮጵያ ያሉ ስደተኞች አሁን እያገኙ ያሉት እስከ 50% የቀነሰ ነው፣ በግማሽ የወረደ ነው ማለት ነው። ስለዚህ ይሄ በመሆኑ ምክንያት ከወር እስከ ወር የሚያቆይ ቀለብ እያገኙ አይደለም። መንግስት የሚያደርገውን ጥረት ከመደገፍ አንጻርም ብዙ ክፍተቶች አሉ። እንደገናም ደግሞ እነዚህ ስደተኞች የሚኖሩባቸው ክልሎች በራሳቸውም በልማት ወደ ኋላ የቀሩ በርካታ የሆነ የመሰረተ ልማት አቅርቦት የሚያስፈልጋቸው ትምህርትና ጤና እንኳን ይሄን ያህል ለዜጎቻቸው በሚገባ አዳርሰዋል የሚባሉ ክልሎች አይደሉም። ቤኒሻንጉል፣ አፋር፣ ሶማሊያ፣ ጋምቤላን ስንወስድ ማለት ነው። ስለዚህ የራሳቸውም ጫና አለባቸውና ተቀባይ ማህበረሰቦችም በዚህ ረገድ ስደተኞችን በማስተዳደራቸው ለሚያጋጥማቸው ተጨማሪ ጫና ድጋፍ ያስፈልጋቸዋል። ይህንንም ድጋፍ ከመደገፍ አንጻር የዓለም አቀፍ ማህበረሰቡ በመሰላቸት እንዲሁም ደግሞ ይሄ ነገር ዘላቂ መፍትሄ የለውም በሚል በመተው ምክንያት ድጋፉ ቀንሷል። ያም ድጋፍ በመቀነሱ ምክንያት የዩኤን ተቋማትም የሚያደርጉት ድጋፍ ያው በሚያገኙት ገንዘብ ልክ ስለሆነ ቀንሷል እና
በዚህ ምክንያት በርካታ ጫናዎችና ፈተናዎች እያጋጠሙን ነው ያሉት። ሰፊ ሀሳብ ነው መቼም እያጋሩን ያሉት ስደተኞች እንግዲህ በሚኖሩበት አካባቢ በተጠለሉበት አካባቢ ድጋፍ ክብካቤ የማይደረግላቸው ከሆነ ከሚደርስባቸው የሰብአዊ ችግሮች ጎን ለጎን ደግሞ ወደ ወንጀል ወደ ዝርፊያም የሚሄዱበት አጋጣሚ ሊኖር ይችላል እና በአንድም በሌላም አይነት መንገድ እንግዲህ መገለጫዎቹ ይታያሉ ብዬ አስባለሁ። እኛም አካባቢ ያው በስፋትም ባይሆን ይሄን ችግር ምናልባት ስደተኞች ላይ ወይ ለስደተኞች ሊደረግ የሚችለውን ድጋፍና ክብካቤ ባለማድረግ ሊመጣ የሚችለውን በከተሜዎች አካባቢ ያለውን ዝርፊያም ውንብድናም ልንለው እንችላለን ለማስቀረት በእናንተ በኩልስ ምን እየተሰራ ነው? ድጋፍ አለ ወይ? ክትትል አለ ወይ? ቁጥጥር አለ ወይ? የሚል ጥያቄ ማንሳቴ ነው። እሺ የውጭ ዜጎች ኢትዮጵያ ውስጥ የሚኖሩ የውጭ ዜጎች በሙሉ ስደተኞች ናቸው ማለት አይቻልም። ቅድም ባልኩት መሰረት በመጡ በአንድ ወር ጊዜያቸው እውቅና ጠይቀው ፈቃድ ምንድነው ጥገኝነት ጠይቀው ያ ጥገኝነታቸው ተቀባይነት ካላገኘ ወይም ደግሞ ጥገኝነት ቢያንስ በጥገኝነት ጠያቂ ካልተመዘገቡ በስተቀር የስደተኛ አካል አይደሉም። አሁን አዲስ አበባ ውስጥ ያሉ አብዛኛዎቹ ሶሪያውያን ምንም አይነት ምዝገባ ምንም አይነት የሰርቪስ ጥያቄም ያላቀረቡ ናቸው። ስለዚህ በእኛ ቋንቋ መሰረት በአንድ ወር ጊዜ ውስጥ መጥቶ ጥገኝነት እስካልጠየቀ ድረስ ወይ ጥገኝነት ያልጠየቀበትን ምክንያት አቅርቦ ማስረዳት አለበት፣ ካልሆነ ግን ጥገኝነት የመጠየቅ መብት ከዛ በኋላ አይኖረውም እና ይሄንን ክሊር ማድረግ ያስፈልጋል። ስለዚህ ባለፈው ማን ኢሚግሬሽን የሚያወጣው የምዝገባ ማስታወቂያ በሶስት የተከፈለ ነው። አንደኛ በህጋዊ መንገድ ገብተው ኦቨርስቴይ ያደረጉ ለምሳሌ ለአንድ ወር ቪዛ ተሰጥቷቸው መጥተው ከዛ በኋላ የሚቀጥሉ የሚኖሩ ሰዎች ካሉ፣ ሁለተኛ በህጋዊ ባልሆነ መንገድ ወደ ሀገር ውስጥ የገቡ እነዚህ አሁን ስደተኞች አይደሉም። ሶስተኛ ነው ስደተኞች የሚለው። ስደተኞች ደግሞ በቅድም ባልኩት አግባብ ጥገኝነት ጠይቀው እየኖሩ ያሉ የሚለውን ማለት ነው። ዞሮ ዞሮ ግን አገልግሎት እየቀነሰ ሲሄድ ሰው በልቶ ማደር አለበት፣ ልጆችን አብልቶ ማደር አለበት። ስለዚህ በህጋዊ መንገድ ወይም በተገቢው መልኩ ድጋፍ ካላገኘ ወደ ህገወጥ ነገሮች ሊገፋፋ እንደሚችል ማሳያዎችም አሉ። እዚህ አዲስ አበባም ሳይሆን ጋምቤላም ለምሳሌ የተወሰኑ ስደተኞች በአካባቢ ያለ ኢንቨስተር መጋዘን ገብተው ለመዝረፍ ሙከራ ማድረግና የተወሰኑትም የተወሰነ ንብረት እስከ መዝረፍ ደርሰው እኛም በህግ አስከባሪዎች ጋር በመስራት ንብረቱ እንዲመለስ አድርገናል። ስደተኞቹም ደግሞ ከእንደዚህ አይነት መሰል ድርጊቶች እንዲቆጠቡ ከፍተኛ የሆነ ማስጠንቀቂያ ሰጥተናል። በተጨማሪም ደጋፊ ሀገራት ጋር ባለን ግንኙነትም ተቋማት ጋር ባለን ግንኙነትም በማንኛውም ጊዜ የስደተኛ ምግብ መቀነሱ ከፍተኛ የሆነ ጫና እንዳለው ለስደተኞቹ ብቻ ሳይሆን ለአካባቢው ማህበረሰብም ለሀገሪቱ ሰላምና መረጋጋትም ጠንቅ እንደሆነ በመግለጽ ይህን እንዲያስተካክሉ ከፍተኛ የሆነ ጫናዎችን እያደረግን ነው። በከተሞች ስንመጣ ወደ አዲስ አበባ ላይ ወደ 75000 የሚሆኑ ስደተኞች በአዲስ አበባ ይኖራሉ። የተመዘገቡ እውቅና ያገኙ ማለት ነው። ከዚህ ውጭም ደግሞ ያልተመዘገቡ ወይም እውቅና ያላገኙ ደግሞ በርካታ ሰዎች እንዳሉ ይገመታል። በቅርቡ የተደረገው የምዝገባ ኤክሰርሳይዝ የሚያሳየው ይሄንኑ ነው። ስለዚህ እነዚህ 75 ሺዎቹ በሚመለከት ኢትዮጵያ ያው ከካምፕ ውጭ የመኖር መብት ከፈቀዱ ሀገራት ተርታ የምትካተት ነች። ከካምፕ ውጭ ለመኖር ግን የሚያስፈልጉ መስፈርቶች አሉ። እሱም አንደኛ ራሱን ችሎ መኖር የሚያስችል መሆኑን ማረጋገጥ አለበት። ሁለተኛ ደግሞ የተለየ ምክንያት ሊኖረው ይገባል። እነዚህ ሁለቱን ካሟላ ከካምፕ ውጭ እንዲኖር ይፈቀድለታል። በዚህ ረገድ በበርካታ ዓመታት እየተደመረ የመጣ የስደተኞች የከተማ ስደተኞች ቁጥር አሁን ወደ 75000 አካባቢ ይጠጋል በአጠቃላይ ማለት ነው። እነዚህ ናቸው ያሉት። ያው ስደተኝነት ከምንም አይነት የወንጀል ተጠያቂነት የሚያነጽ አይደለም። እኛ እንደምናምነው አብዛኛው ስደተኛ ኢትዮጵያ ውስጥ የሚመጣው ዋስትና ስለጣ ወይም ደግሞ የተሻለ እድል አገኛለሁ ብሎ በሶስተኛ ሀገር አማራጭ ማለት ነው የተሻለ እድል አገኛለሁ ብሎ በማሰብ ነው ብለን ነው የምናስበው። ግን የተወሰኑ ሰዎች ደግሞ ተቀላቅለው የሚመጡና ለተለያየ መጥፎ ዓላማ የሚሳተፉ የሚሰማሩ ወንጀል ድርጊቶች ላይ የሚሳተፉ ሊኖሩ ይችላሉ። ይሄንንም በሚመለከት ከሚመለከታቸው የጸጥታ አካላት ጋር አብረን እየሰራ ነው የምንገኘው። በማንኛውም መንገድ ስደተኛም ሆነ ማንኛውም ሰው ወንጀል ሰርቶ ከተገኘ እውቅናው ወይም ማንነቱ ምንም ማተር አያደርግም። ወንጀል ከሰራ ወንጀለኛ ተብሎ በህግ መጠየቅ አለበት። ይሄንን እንዲህ አይነት ጉዳዮች ላይ እንዳይሳተፉ ስደተኞችን በተለያየ ጊዜ በተለያየ መዋቅር በመናገኛቸው ሁሉ አጋጣሚዎች እየመከርናቸው ነው የምንገኘው። ከዚህ ጋር ተያይዞ በተለይ ከስደተኞች አንፃር ያለው አንዱ ህገወጥ እንቅስቃሴ
የህገወጥ ሰነዶች ህትመት ነው። በተለይ የቀበሌ መታወቂያ ማውጣት የመሳሰሉ ላይ ብዙ ስራዎች እንዳሉ ብዙ እንቅስቃሴዎች እንዳሉ እናያለን። እኛም በተለያዩ ጊዜ ያገኘናቸው ፎርጂድ ሰነዶች አሉ። እነሱንም ለሚመለከታቸው የህግ አካላት እያቀረብን ምርመራና ማጣራት እንዲያደርጉ እየሰራ ነው የምንገኘው። ጉዳዩ በጣም ሰፊ ነው። እኛም ከእርሱ ጋር ሰፊ ቆይታ አድርገናል። ስለሰጡን ማብራሪያ ግን እጅግ አድርገን እናመሰግናለን። አቶ ተስፋሁን ጎበዛይ የስደተኞችና ተመላሾች አገልግሎት ዋና ዳይሬክተር፣ መልካም ቀን ይሁንልዎት። እሺ፣ እናመሰግናለን። ተመልሰናል። አብራችሁን ስላላችሁ አሁንም አብዝተን እናመሰግናለን። እንግዲህ የአየር ትንበያ መረጃዎች ላይ ደርሰናል። ለአለባበሳችሁም ከቀኑ ጋር የተስማማ እንዲሆን ዛሬና በቀጣይ ቀናት የሚኖሩ የአየር ትንበያ መረጃዎችን ተከታተሉትና እንመለሳለን። ማለዳ 1 ሰዓት ላይ የጀመረው ጤና ይስጥልን ኢትዮጵያ የተለያዩ ጉዳዮችን እያነሳ ነው። በተለይ ደግሞ በመጀመሪያው ምዕራፍ ቆይታችን የሀገር ውስጥ ጉዳዮችን፣ ስፖርታዊ መረጃዎችን፣ ሌሎችንም ጉዳዮች እያነሳሳን በተለይ ዓለም አቀፍ የመገናኛ ብዙሃንና ማህበራዊ ድረገጾች በሀገር ውስጥም በውጭም ጉዳዮች ላይ ትኩረት የሰጡባቸውን ዋና ዋና ጉዳዮች ስናነሳ ነበረ። ወቅታዊ የሆኑ በተለይ ደግሞ ከፖለቲካ ጋር የተገናኙ ጉዳዮችን በውጭ መረጃችን ለማንሳት ሞክረናል። ጤና ይስጥልን ኢትዮጵያ ሌሎችም ጉዳዮች እያነሳ ዘልቋል። ከስደትና ተያያዥ ጉዳዮች ከስደተኞችና ተያያዥ ጉዳዮች ጋር በተገናኘም እንግዳ ጋብዘን ሰፊ ቆይታ ያደረግንበት ነው። እንደገና ጥሩ ግንዛቤና ጥሩ መረጃ በተለይ ስደት፣ ፍልሰት የሚባሉ ጉዳዮችና ተያያዥ ነገሮች ላይ ጥሩ መረጃዎችን የሰጡበት ነው። ኢትዮጵያም በተለይ ስደተኞችን የመያዟ ነገርና ዓለም አቀፍ አንድምታዎችን በሰፊው የተተነተኑበት ነበረ። እንግዲህ ከሳተላይት የምንቀበለው የስቱዲዮ ሰዓታችን 2 ሰዓት ያመላክታል። አጠር ያሉ ጉዳዮችን ትታደሙና ከዛ በሁለተኛው ምዕራፍ ደግሞ በሌሎች ጉዳዮቻችን እንቀጥላለን። ቶክሮች እዚህ ስቱዲዮ ነው። እንዴት ቆይተሃል? እንዴት ናችሁ? መስገን የተከታተልክ ነበር። በጣም ጥሩ መረጃዎች ነበሩ። አሪፍ ነበር። አመሰግናለሁ። መቀጠል ይቻላል። እሺ፣ አመሰግናለሁ። ጤና ይስጥልን ክቡራን ተመልካቾቻችን፣ የሰዓቱን አጫጭር ዜናዎችን ይዘን መጥተናል። ከዜናዎቹ ጋር ቶክሮች ነኝ። አብራችሁ ቆዩ። በቅድሚያም ብሔራዊ የበጎ ፈቃድ አገልግሎት ስራ ወጣቱ አንድነቱ ጠብቆ ለሀገር ሰላምና ልማት ከፍታ እንዲተጋ ምቹ ሁኔታ መፍጠሩ የድሬዳዋ አስተዳደር ምክትል ከንቲባ ተናገሩ። በብሔራዊ የበጎ ፈቃድ አገልግሎት ተግባር ድሬዳዋ የተሰማሩ ወጣቶች ከ9 ሚሊዮን በላይ የሚገመት
የልማት መከናወኖች ተመልክቷል። የሁለተኛው ዙር የብሔራዊ የበጎ አገልግሎት ድሬዳዋ የተሰማሩ ወጣቶች ሽኝት ላይ ምክትል ከንቲባ አሪቢ ቡይ እንዳሉት ለሀገር ዘላቂ ሰላም እድገትና ልማት መረጋገጥ ወጣቶች በብሔራዊ የበጎ ፍቃድ አገልግሎት ላይ መሰማራታቸው ከፍተኛ አስተዋጽኦ አበርክቷል። ከመላው የአገሪቱ ክልሎች አካባቢዎች ተወጣጠው ለበጎ አገልግሎት ስራ ድሬዳዋ የመጡ ወጣቶች የከተማውን ማህበራዊ ችግሮች ለማቃለል በማገዛቸው አመስግኗል። አገልግሎቱ በእውቀት፣ በክህሎት፣ በባህሪና በመንፈስ ጠንካራና አንድነታቸውን ጠብቀው ለሀገር ዘላቂ እድገትና ለብልጽግና ኃላፊነታቸውን እንዲወጡ ምቹ ሁኔታ መፍጠሩ ተናግሯል። በውጭ ሀገራት ለስራ የሚሰማሩ ዜጎች የሰለጠኑና ብቁ እንዲሆኑ የሚያስችሉ ተግባራት እየተከናወኑ መሆኑን የስራ ክህሎት ሚኒስቴር ገለጸ። በውጭ ሀገራት ለስራ የሚሰማሩ ዜጎች መብታቸው ተከብሮ እንዲሰሩ መንግስት ልዩ ትኩረት አድርጎ እየሰራ መሆኑን ተገልጿል። የስራና ክህሎት ሚኒስትር ዴኤታ ንጉሱ ጥላሁን ለዜጎች በአገሪቱ የስራ ዕድል ለመፍጠር ባለፈው ውጭ ሀገራት በህጋዊ መንገድ የስራ ስምሪት በማድረግ የስራ ዕድሎች እየተመቻቹ መሆኑን ገልጿል። በዚህም በውጭ ሀገራት የሚሰማሩ ዜጎች ብቁና ተወዳዳሪ ሆነው እንዲሰሩ ለማድረግ የስራ ስምሪት በህግ ማዕቀፍ እንዲደናገፍ መደረጉ ተናግሯል። ለዚህ ሲባል በሚኒስቴር መስሪያ ቤቱ ዘመናዊ አሰራር ተከትሎ የሰው ኃይል ልማት ላይ የሚሳተፍ ክፍል መደራጀቱ ገልጿል። የገበያ መዳረሻዎች በማስፋት ረገድ ከበርካታ ሀገራት ጋር ጅምር ስራዎችን መኖራቸው ጠቁመው ከኩዌት ጋር የሁለትዮሽ የጋራ ስምምነት መድረሱና ወደ ተግባር እየተገባ መሆኑን ጠቅሷል። የውጭ ዜና። የቻይና መንግስት የሶማሊያ ትምህርት ስርዓትን በሳይንስና በቴክኖሎጂ ለማሳደግ ድጋፍ እንደሚያደርግ ገለጸ። በሶማሊያ የቻይና አምባሳደር ፋይ ሻንግቾ በሶማሊያ ሞቃዲሾ በተካሄደው ዓመታዊ የሳይንስና ቴክኖሎጂ ጉባኤ ተገኝተው እንደተናገሩት በሶማሊያ መንግስት የትምህርት ስርዓትን ለማሳደግ የሚደረገውን ጥረት እንደግፋለን ብሏል። ቻይና በተለያዩ ዘርፎች ከሶማሊያ መንግስት ጋር በቅንጅት የምትሰራ ሲሆን የትምህርት ዘርፍ አንዱና ዋነኛ መሆኑንም አምባሳደሩ ተናግሯል። ዘገባው የሲኤንኤን ነው። ክቡራን ተመልካቾቻችን የሰዓቱ ዜናዎቻችን ይህን ይመስሉ ነበር። ስለተከታተላችሁን እናመሰግናለን። ወደ እናንተ ልመለስ። አመሰግናለሁ። በሁለተኛው ምዕራፍ የጤና ይስጥልን ኢትዮጵያ ቆይታችን ከሀገር ውስጥ የያዝነውን አንድ ጉዳይ ነው የምናጋራችሁ። እንግዲህ የዘንድሮ አረንጓዴ አሻራ መርሃ ግብር ተጀምሮ ተጠናቋል። ባሳለፍነው ሳምንት እንደምታስታውሰው ድሬዳዋ ላይ ጠቅላይ ሚኒስትር አብይ አህመድ የመዝጊያውን አድርገዋልና በአገር አቀፍ ደረጃ ከተጠበቀውም በላይ በጣም ሰፊ ቁጥር ያለው ችግኝ እንደተተከለ ነው እየተነገረ የሚገኘው። በተቋማት ደረጃ ዲፕሎማቶች፣ ማህበረሰቡ በግለሰብ ደረጃም በርካታ ችግኞች ናቸው የተተከሉትና በዚህ አረንጓዴ አሻራ መርሃ ግብር አሻራውን ያላሳረፈ ሰው አለ ለማለት እስኪከብድ ድረስ በርካቶች ተሳታፊ ሆነውበታል። እንደውም ባለፉት 4 ዓመታት አይተሽ እንደሆነ መቲ ኢትዮጵያን ለመጎብኘት ወይ በዲፕሎማሲው በፖለቲካው ረገድም ቢሆን ወደ ኢትዮጵያ ሲመጡ መሰናበቻቸው የሚሆነው ወይ ቤተ መንግስት ወይ ታላቁ ቤተ መንግስት ሊሆን ይችላል ወይ የሆነ ቦታ ወይ ሸገር ፓርክ ሊሆን ይችላል ችግኞችን ተክለው ነው የሚያልፉት። ከዚህ በፊት እንደዚህ ያሉ ነገሮች አልተለመዱም ነበር ኢትዮጵያ ውስጥና ዓለም አቀፍ ማህበረሰብ ለኢትዮጵያ የተለየ ትኩረት እንዲሰጠው ኢትዮጵያ እየሄደችበት ያለው የአረንጓዴ አሻራም በጣም ከፍ ባለ ደረጃ እየሄደ እንደሆነ ዓለምን ያሳተፈ እንደሆነ የሚያመላክቱ ነገሮችን እያየሁኝ ነው። እውነት ነው። እንግዶች ሲመጡ የስንብት አሻራቸውን ያሳርፋሉና ዛሬ ላይ ባናየውም ከሆኑ አመታት በኋላ ኢትዮጵያ ውስጥ በጣም ትልቅ ለውጥ ሊመጣ እንደሚችል ማሳያ ናቸው። ምክንያቱም ዛሬ ያልተጀመረውን ነገ ላይ ልንፈልገው አንችልምና ዛሬ ላይ የተሰሩ ስራዎች ውጤታቸውን ነገ ላይ እንመለከታቸዋለን። በተለይ ደግሞ ቀጣይ የሚመጣው ትውልድ የሚረከባት ኢትዮጵያ ምን አይነት ኢትዮጵያ ናት፣ አረንጓዴዋ ኢትዮጵያ ናት ወይ የሚለውን ነገር ምስክርነት ሊሰጥ የሚችል ነው ዛሬ እየተደረገ ያለው ስራና ተቋማትም እንግዲህ በዚህ ሂደት ውስጥ ተሳታፊ ናቸው። እኛ ለናነሳ የወደድነው የአማኑኤል ሆስፒታልን ተሞክሮ ነው። ሆስፒታሉ ከ3600 በላይ ተክሎችን ስለመትከሉ ነው የተነገረው። የሚገርመው ደግሞ ያው ታካሚዎችንም ያሳተፈ የችግኝ የጓሮ አትክልት ተከላም ያከናወኑበት ነው። እስኪ ባልደረባችን ተኩሮች ያጠናቀረው ዘገባ ነው፣ ተከታተሉትና ከእንግዳ ጋር ደግሞ እንመለሳለን። አማኑኤል ሆስፒታል የተለያዩ የጓሮ አትክልቶችን ተክለው ታማሚዎችን ባሳተፈ መልኩ ተከናውኗል። በአማኑኤል ሆስፒታል ዶክተር ኤኖክ የሜዲካል ዳይሬክተር የሆኑት የጓሮ አትክልት ለህሙማን ጤንነትና ለኢኮኖሚ ጥቅም ብዙ አስተዋጽኦ እንዳለው ገልጿል። የአእምሮ ህሙማን ብዙ ጊዜ እንደማይሰሩ
እንደማይችሉ ይገመታል እና የምታዩቸውን አትክልቶች በዋናነት የሰራ ነው ከታካሚዎች ጋር በመሆን ነው። የአማኑኤል ሆስፒታል ሰራተኞች ብቻችንን የሰራ ነው አይደለም። ያ በመሆኑ ምንድነው አንድ ምርታማነታቸውን እንጨምራለን፣ ራሳቸውን መቻል ይችላሉ። ሁለተኛ ነገር ኢኮኖሚያቸውን ማሳደግ ይችላሉ። ከዚህም በዘለለ ማለት ነው። ሶስተኛውና ዋናው ነገር ደግሞ እንደ ተሐድሶ ሕክምናም ነው። የአማኑኤል ሆስፒታል የህዝብ ግንኙነትና የኮሙኒኬሽን ዳይሬክተር የሆኑት ሌሎች የህዝብ ተቋማት የጓሮ አትክልት ተከላ አማኑኤል ሆስፒታል ካደረገው ተግባር ሊማሩ ይገባል ብሏል። ተቋማትን ስንወስድ አገልግሎት ሰጪ ተቋማት ናቸው። ለማህበረሰቡ አገልግሎትን የሚሰጡ። ስለዚህ ማህበረሰቡ መማር ያለበት ከየት ነው? ከየትም አይማርም፣ ከተቋማት ነው። አገልግሎት ከሚያገኝበት ተቋማት ነው። ስለዚህ እያንዳንዱ የመንግስት ተቋማት ምን መሆን መቻል አለባቸው? ሰርቶ ማሳያ መሆን መቻል አለባቸው። ሞዴል መሆን መቻል አለባቸው። ለማህበረሰቡ ሞዴል መሆን መቻል አለባቸው። ልክ እንደኛ ሁሉ ሌላውም እንደዚህ እየሰራ ማሳየት መቻል አለበት። አሁን እኛ አትሊስት እዚህ የምንሰራቸውን ነገሮች እዚህ የሰራተኛ ካፍቴሪያ አለ። እነዚህን በግብዓትነት የምንጠቀምባቸው ለሰራተኛ ካፍቴሪያ ነው። የህሙማን ካፍቴሪያ አለ። ለህሙማን ካፍቴሪያ ነው በምግብነት የሚውሉት ማለት ነው። ችግኞች ከተተከሉ በኋላ በመኮትኮትና በመንከባከብ የሁሉም ማህበረሰብ ኃላፊነት እንደመሆኑ ችግኞች እንደ ልጆቻችን መንከባከብ ይኖርብናል ብሏል። የችግኝ ተከላው ነው የአረንጓዴ አሻራ መርሃ ግብሩን ስንወስድ በተመሳሳይ ይህም መቀጠል አለበት። አሁን አንደኛ ኢኮሎጂ ነው ወይም ስነ ምህዳርን ማስቀጠል ነው። ስነ ምህዳርን የምናስቀጥል ነው አንደኛ ትውልድን ማስቀጠል ነው። ሁለተኛ ደግሞ ሀገርን ማስቀጠል ነው። ሁለት መልክ ነው ያለው። ምክንያቱም አሁን ችግኞችን ስንተክል ምንድነው አንድ የአፈር መሸርሸርን ወይም መከላትን መከላከል ነው። የአፈር መከላትን በተከላከልን ቁጥር ደግሞ የተፈጥሮ ሚዛንን ወይም የከባቢ ምህዳር ሚዛንን እየጠበቅን ነው። ስፔሻሊ አሁን አባይን መውሰድ እንችላለን። ግድቦቹ ሊሞሉ የሚችሉት ምን ካለ ነው? ዛፍ ካለ ነው አይደለ? ችግኝ ካለ ነው። ስለዚህ የግድቦችም ዘላቂነት የትላልቅ ፕሮጀክቶች ዘላቂነት ዋናው የስነ ምህዳር መጠበቅ ነው። ስነ ምህዳር ሊጠበቅ የሚችለው ደግሞ ችግኞችን ልክ እንደ ልጅ ይወለዳል፣ ያድጋል። ለማደግና ለአቅመ አዳም ለመድረስ እንክብካቤ ይፈልጋል። በተመሳሳይ ችግኞች የሚፈልጉት ይሄንን ነው። ኢትዮጵያ የአረንጓዴ አሻራ መርሃ ግብርም የተፋሰስ ልማት ላይ አዎንታዊ ለውጥ ለማምጣት የደን ሽፋንን ለማሳደግ ለምግብነት የሚውል ተክሎች ለማስፋት ከተሞች አረንጓዴ ለማልበስ አሁን የተጀመረው ጥረት ተጠናክሮ መቀጠል አለበት። ተመልሰናል። ተወካዮች እናመሰግናለን። በተቋማት ደረጃ እየተደረገ ያለው የአረንጓዴ አሻራ መርሃ ግብር በተለይ የአካባቢ ብክለትንና ኢኮሎጂን ወይ ደግሞ ስነ ምህዳርን ሚዛኑን ጠብቆ እንዲሄድ በማድረግ ረገድ የተገለጹ ሀሳቦች በጣም የሚያረኩ ይመስላሉ። እነሱን አስጠብቀን መቀጠል እንዳለበት መልእክት የተላለፈበት ነው። እዚህ ጉዳይ ላይ ልንቆይ ነው። የተወደዳችሁ እንግዳ ጋብዘናል። እንግዳችን የቅዱስ አማኑኤል የአእምሮ ስፔሻላይዝድ ሆስፒታል ዋና ስራ አስፈጻሚ ልዩ አማካሪ የሆኑት አቶ መኮንን አስፋው ናቸው። መጠነኛ ቆይታ ይኖረናል። ለጊዜው አመሰግናለን። አመሰግናለሁ። ለየት ያለ ተሞክሮ ነው የሰማነው። በተለይ ህሙማንን ባሳተፈ መልኩ የችግኝ ተከላ መርሃ ግብር ነው በአማኑኤል ሆስፒታል የተካሄደውና የነበረው ዝግጅት ምን ይመስላል ከሚለው እስቲ እንጀምር። እሺ፣ እንደሚታወቀው የአማኑኤል አእምሮ ስፔሻላይዝድ ሆስፒታል በሀገራችን ብቸኛው የአእምሮ ሕክምና የሚሰጥ ስፔሻላይዝድ ሆስፒታል እንደመሆኑ መጠን ከሀገሪቱ ከአራቱ አቅጣጫዎች ከምስራቅ፣ ምዕራብ፣ ከሰሜን፣ ከደቡብ ታካሚዎች የሕክምና አገልግሎቱን ለመፈለግ የሚመጡበት ትልቅ ተቋም ነው እና አንጋፋም ተቋም ነው። አንጋፋ እንደመሆኑ መጠን በየትኛቸውም በህብረተሰቡ ጠቃሚ በሆኑ እንቅስቃሴዎች ላይ ግንባር ቀደም አሻራውን ለማስቀመጥ አቅዶ የሚንቀሳቀስ ነው። በዚህ መሰረት የአረንጓዴ አሻራ መርሃ ግብር አራተኛው ዙር በአገር አቀፍ ደረጃ የተያዘውን እንቅስቃሴ እኛም ለማህበረሰቡ በማህበረሰቡ ውስጥ የሚገኝ ተቋም እንደመሆኑ መጠን ለማህበረሰቡ ተምሳሌት መሆን ስላለበት ለማህበረሰቡ ሰርቶ ማሳያ ተቋም መሆን ስላለበት የአረንጓዴ አሻራ መርሃ ግብርን በሁለት አቅጣጫ ነው በሆስፒታላችን ያካሄድ ነው። አንደኛው በግቢያችን ውስጥ በሆስፒታል ውስጥ ነው። በሆስፒታል ውስጥ እንግዲህ የጤና ባለሙያዎች አሉ፣ የአስተዳደር ሰራተኞች አሉ፣ የህክምና አገልግሎቱን የሚወስዱ ታካሚዎች አሉ። ከነሱ ጋር በመቀናጀት አረንጓዴ አሻራ በግቢ ውስጥ ባለን ውስን ቦታም ቢሆን
በተለያዩ ዘዴዎችን ሜካኒዝሞችን በመጠቀም አረንጓዴ በማልበስ በተለይ በምግብ ራስን መቻል ፕሮግራም ታሳቢ ያደረገ የጓሮ አትክልትን ማለት በማዘጋጀት ሰፊ ተሞክሮ ለአካባቢው ማህበረሰብ ከማካፈላችንም በላይ አካባቢውን ውብና ጽዱ ለስራ ምቹ ማራኪ ማድረግ ተችሏል። ከዚህም አልፎ በተለይ ታካሚዎች በዚህ ስራ ላይ ችግኞችን በመትከል በመንከባከብ በመኮትኮትና በሌሎች ስራ ላይ ሲሳተፉ የሕክምናው አካል ሆኖ እያገለገለን ነው። የሕክምናው ምክንያቱም የሪሃብ እንዲያገግሙ በቀላሉ የአእምሮ ሕክምና ነው። የተለያየ የአእምሮ ጫና ያለባቸው የህብረተሰብ ክፍሎች ናቸው እዛ ሕክምናው ለመፈለግ የመጡት። ስለዚህ ጊዜያቸውን በመቆዘም ከማሳለፍ ይልቅ በችግኞቹን በመንከባከብ ላይ በሚያሳልፉበት ሰዓት ትልቅ የአእምሮ ሕክምናውን የበለጠ እንዲሳለጥ በማድረግ አዎንታዊ ተጽዕኖ አለው። ሌላው ይሄ ብቻ አይደለም። ከጓሮ አትክልቱ ከሚሰበሰበው ውስጥ 2 ካፍቴሪያዎች አሉት ሆስፒታሉ። አንደኛው የሰራተኞች ካፍቴሪያ ነው፣ ሌላው የህሙማን ካፍቴሪያ ነው። እነዚህን እንደ ግብአቶች መጠቀም ችሏል። ይሄ በግቢያችን ደረጃ ነው። ለአካባቢው ማህበረሰብ ማሳያ ሞዴል ሆነናል። ከክፍለ ከተሞች ጋርም ተቀናይተን በጋራ እየሰራን ነው። በሌላ በኩል ደግሞ ከግቢያችን ውጭ ባሉት ለምሳሌ በእንጦጦ ፓርክ ውስጥ ሀገር በቀል የሆኑ እጽዋቶችን ከ1600 በላይ በመጀመሪያው ዙር ተክለናል። ይሄ ብቻ አይደለም። ከአዲስ አበባ ከተማ ውጭ ወጣ ብለን ደግሞ በኦሮሚያ ብሔራዊ ክልላዊ መንግስት ምዕራብ ሸዋ ዞን ኤጀሬ ወረዳ በምትባል ውስጥ በዛ ከተማ ውስጥ ከከተማ አስተዳደሩ ጋር በመቀናጀት ከ2000 በላይ አገር በቀል ችግኞችን ተክለን እንደውም እዛ ያለው እግረ መንገዴን ማንሳት እንፈልገው የከተማውን አስተዳደር በጣም አመስገን እንፈልጋለሁ። ቦታ በጠየቅንበት ሰዓት አሻራችን ለማስቀመጥ እንፈልጋለን ብለን በጠየቅንበት ሰዓት ፈጣን ምላሽ በመስጠት ለችግኝ ምቹ ሆነው ቦታዎችን በማዘጋጀት እንደገናም እጽዋቱ ከተተከሉ በኋላ ለእንስሳትና ለተለያዩ ንክኪዎች እንዳይጋለጡ አጥር በማጠር አዘጋጅቶ በሰጠ መሰረት እኛም ችግኙን ተክለናል። በአሁኑ ሰዓት ያለው አረንጓዴ አሻራ መርሃ ግብር 4ኛውን ዙር የማጠናቀቂያ ፕሮግራም በነገው ዕለት እንደዚሁ ሌላ 3ኛ ዙር ፕሮግራም ይዘናል። ይሄን ይመስላል ባጭሩ። ግሩም ነው። ሰፊ ሀሳቦችን ነው ጠቅለል እያደረጉ ሲነግሩን የቆዩት። ቀደም ሲል እንዳሉትም የአማኑኤል ሆስፒታል እንግዲህ የመጀመሪያው የአእምሮ ስፔሻላይዝድ ሆስፒታል ነው። ሌሎች ተቋማት ግን በአረንጓዴ አሻራው መርሃ ግብር ታካሚዎችንም እዛ ውስጥ ያሉ ህሙማንንም አሳትፈው የአረንጓዴ አሻራቸውን ገቢራዊ እንዲያደርጉ በማድረግ ረገድ የእናንተ ተቋም ማሳያ ነው ብዬ አስባለሁ። አሁን ከገለጹልን አኳያና ሌሎች መሰል ተቋማት እንዲህ ያሉ ነገሮችን እንዲጋሩ በማድረግ ረገድ እንደው ምን አይነት አንድምታ አለው? ምንስ የሚያስተላልፈው መልእክት አለ ቢባል ምን ሊሉን ይችላሉ? ትክክል ነው። አንዱ ተቋም ከሌላው ተቋም የተሻለ ተሞክሮ ተገኘ ወስዶ እንትን መደረግ አለበት፣ ሼር መደረግ አለበት። በዚህም አኳያ በመጀመሪያ ደረጃ የጤና ሚኒስቴር ፕሮግራሙን ሲያስጀምር በይፋ ክብርት ሚኒስትሯ በተገኙበት በገፈርሳ የአእምሮ ህሙማን ማዕከል የጤና ሚኒስቴር ተጠሪ ተቋማት ባሉበት በጋራ ነው ፕሮግራሙን በገፈርሳ ህሙማን ማዕከል የተጠሪ ተቋማት ኃላፊዎች የማኔጅመንት አባላትና ሌሎች አመራሮች በተገኙበት ነው በጋራ የተጀመረው። በዚሁ መሰረት ነው ፕሮግራሙ የተከፈተው። ስለዚህ ሁሉም በሚባል ደረጃ ሁሉም ተቋማት በጋራ የአረንጓዴ አሻራ መርሃ ግብርን ለመተግበር አቅሞች አፈጻጸሙ ቢለያይም የየራሱን እንትን አሻራ አስቀምጧል ብዬ ነው የማስበው። እኛም ከክፍለ ከተሞች ጋር ከሌሎች ተቋማት ጋር በምንሰራበት ሰዓት ያንዱን ተሞክሮ ሌላው ተቋም እንዲወስድ በሚያደርግ መልክ ነው እንትን ያለው። አሁን በቅርብ ምናልባት ከአንድ 8 ቀን በኋላ ሊሆን ይችላል እነዚህን የተሰሩትን ስራዎች ለማስጎብኘት ተጠሪ ተቋማት ሌሎች ተጠሪ ተቋማትና ሌሎች ተቋማትን የምንጋብዝበት ፕሮግራም አለን። ምክንያቱም ችግኞቹን መትከል ብቻ በቂ አይደለም፣ ስኬትም አይደለም። የመንከባከብ ፕሮግራማችን ምን ይመስላል? ምክንያቱም አንድ ህፃን ተወልዶ ለአካለ መጠን ደርሶ መልካም ዜጋ ሆኖ እንዲያድግ ከፈለግን ተገቢውን እንክብካቤ ከመመገብ ጤናውን ከመጠበቅ ከማልበስ ከማስተማር ጋር የምንሰራው ስራ እንዳለ ሁሉ እነዚህ የተከላቸው እጽዋቶች ውጤታማ እንዲሆኑ ያዘጋጀናቸው የመንከባከቢያ ስልቶች አሉን። እነሱን ለሌሎች ተቋማቶች ለማካፈል የያዝናቸው ፕሮግራሞች ስላሉ በቀጣይነት ይሄ ልምድ እየሰፋ እንደሚሄድ ተስፋ አደርጋለሁ። ጥሩ ነገር ነው ያነሱት። ከዚህ ከመንከባከብ ጋር ተያይዞ እንግዲህ አረንጓዴ አሻራ መርሃ ግብር በዋናነት የአየር ንብረት ለውጥን ከመከላከል ጀምሮ በተለይ ደግሞ እንደ ኢትዮጵያ ላሉ ሀገራት የምግብ ዋስትናን ለማረጋገጥም ትልቅ ድርሻ ይዛል። በእናንተ ተቋም የተተከሉትም የጓሮ አትክልቶች ናቸው። ስለ ጠቀሜታቸው እርሱም ቀደም ሲል አንስተውልናል። በተለይ እዛው ለምግብ አገልግሎት የሚውሉ ናቸውና
ምናልባት እንክብካቤያቸው ላይ የያዛችሁት እቅድ ምን ይመስላል? ቀደም ሲል በተወሰነ መልኩ አንስተዋልና ከመትከል ባለፈ ለሚፈለገው አገልግሎት እንዲውሉ ለማድረግ ደግሞ መከታተል መንከባከብ ያስፈልጋል። ከዚህ አንጻር የተደረጉ ጥንቃቄዎችና ቀጣይ እቅዶች ምንድናቸው? አዎ ግቢያችን ውስጥ ያለውን ምናልባት ባነሳው በጣም ደስ ይለኛል። ዞኒንግ ስራ እንሰራለን። የዞኒንግ በዞን በመከፋፈል ባለቤት ሰጠናቸዋል። ለምሳሌ በሜዲካል ፓርት ውስጥ ያሉት ክፍሎች የወሰዷቸው ክፍሎች አሉ። አስተዳደራዊ ስራ የሚሰሩ ሌሎች ክፍሎች የሚንከባከቧቸው አሉ። በዘለቄታነት ውጤታቸው እየተገመገመ የሚሄድበት አለ። ሌላው ግን ከግቢያችን ውጭ የተከልናቸው በእንጦጦ ፓርክም ሆነ በኤጀሬ ወረዳ ምዕራብ ሸዋ ኤጀሬ ወረዳ የተከልናቸው ከኤጀሬ ወረዳ ጋር በዘለቄታነት እስከ መጨረሻው ውጤታማ እስከሚሆን እንድንከባከብ በኃላፊነት ሰጥተውናል። እኛም ፕሮግራም አውጥተናል። እንዳውም የያዝናቸው ሌሎች ፕሮግራሞች አሉ። የሰራተኛ የሆስፒታሉ ሰራተኞች አመታዊ በዓላት ራሱ የሚከበሩት በእነዚህ በእጽዋት ቦታ ላይ በመንከባከብ እንዲሆን ወስነን እየተንቀሳቀስን ነው። ይሄ ፕሮግራም እንዲሆነ ነው። የግቢ ውስጥ እንዳልኳችሁ ባለቤት ተሰጥቶታል። የውጭውንም በያዝነው በጋራ በተስማማነው መሰረት መንከባከብ አለ ማለት እዛ ከንቱ ድካም ነው፣ ሀብት ማባከን ነው። ጊዜ ወጥቶበታል፣ የሰው ጉልበት ወጥቶበታል። ችግኞቹን ለማዘጋጀት የወጣ ሀብት አለ። ስለዚህ ተክልን ተመልሰን እንክብካቤ ካላደረግን እነዚህ ሁሉ በክነዋል። ስለዚህ ለሪፖርት ብቻ የተሰራ ስራ ሊሆን ይችላል። ይሄ አይደለም። በዘለቄታነት ውጤታማ እስከሚሆን ድረስ ለየታሰበለትን ዓላማ ግብ እስከሚመጣ ድረስ የመንከባከብ ኃላፊነት ወስደን የእቅዳችንም አካል አድርገን አካተን ነው እየሰራንበት ያለው ስለሆነ ምንም ችግር የለብንም። ድንቅ ነው። ሰፊ ቆይታ ነው ያደረግን። የቅዱስ አማኑኤል የአእምሮ ስፔሻላይዝ ሆስፒታል ዋና ስራ አስፈጻሚ ልዩ አማካሪ መኮንን አስፋው ስቱዲዮአችን ተገኝተው ምላሽና ማብራሪያ ስለሰጡን ይልቁንም ለተሞክሮ የሚሆኑ ሀሳቦችን ስላጋሩን አብዝተን ነው የምናመሰግነው። መልካም ቀን ይሁንልዎት። እኔም በጣም አመሰግናለሁ። ትምህርት ቤቶች ትውልድን የመቅረጽ ትልቅ ኃላፊነት አለባቸው። ይህንንም ለመወጣት ቀን ከሌት ይሰራሉ። ነገር ግን ይህ ሥራ በብዙ ውጣ ውረድ የተሞላ ነው። ይህ ሁሉ ድካም ግን አሁን ይቀላል። አዋሽ ኢስኩል ሲስተም የዘመኑ ገጸ በረከት። በአዋሽ ኢስኩል ሲስተም ስራውን ያዘምኑ። ፋይል ጠፋ አልጠፋ ብሎ ከመጨነቅ ይገላግሎታል። አንድ ቦታ ሆነው ሁሉ ቦታ ያደርሶታል። የመምህራንና የወላጆች መረጃ፣ የክፍያ፣ የቅጣት መቆጣጠሪያ ስርዓትና ሌሎችም ጥቅም የሚያገኙበት የአዋሽ ኢስኩል ኤሌክትሮኒክስ ቤተ መጻሕፍት የተለያዩ የትምህርት መጻሕፍትን የሚያገኙበት ያሉበት ቦታ ሆነው ኦንላይን ትምህርቶን መከታተል ያስችሎታል። ወላጆች ከስራቸው ሳይስተጓጉሉ የልጆቻቸውን መረጃዎችን ያገኙበታል። ለትምህርት ቤቶች፣ ለመምህራን፣ ለተማሪዎች እንዲሁም ለወላጆች የጊዜው ውድ ስጦታ የትምህርት ቤት ክፍያዎችን በአዋሽ ሞባይል ባንኪንግ፣ በአዋሽ ባንክ ቅርንጫፎች፣ በአዋሽ ብር ወኪል በኩል ይክፈሉ። ከአዋሽ ባንክ ጋር ሲሰሩ ወላጆችና ትምህርት ቤቶች በእጅጉ ተጠቃሚ ይሆናሉ። አዋሽ ኢስኩል ስራን ቀለል ያደርጋል። አዋሽ ባንክ። ለቴሌቪዥን ባለቤቶችና ባለይዞታዎች በሙሉ የኢትዮጵያ ብሮድካስቲንግ ኮርፖሬሽን በአዋጅ ቁጥር 15 ህዝባር 1967 እና በደንብ ቁጥር 20 ህዝባር 1967 እንዲሁም በኮርፖሬሽኑ መቋቋሚያ አዋጅ 858 ህዝባር 2006 መሰረት በአገሪቱ ውስጥ የሚገኙ ቴሌቪዥኖችን የመመዝገብ ፍቃድ የመስጠትና የማደስ አገልግሎት በመስጠት ለዚሁም በየዓመቱ የላይሰንስ ፊ ግብር እንደሚያስከፍል ስልጣንና ኃላፊነት ተሰጥቶታል። በተጠቀሰው አዋጅና ደንብ መሰረት ፍቃድ የሌለው ቴሌቪዥን ይዞ መገኘት በፍትሐ ብሔር በተጨማሪም በወንጀል እንደሚያስጠይቅ ተገንዝባችሁ በክልል የምትገኙ የቴሌቪዥን ባለቤቶችና ባለይዞታዎች በአቅራቢያችሁ በሚገኝ የቴሌቪዥን ቅርንጫፍ ማሰራጫ ጣቢያ እየቀረባችሁ ለቴሌቪዥኖቻችሁ ፍቃድ እንድታወጡ፣ ፍቃድ ያወጣችሁ እንድታሳድሱና የአገልግሎት ክፍያ እንድትፈጽሙ በአዳማ ከተማና አካባቢ የምትገኙ የቴሌቪዥን ባለቤቶች ቴሌፊት ለፊት በሚገኘው የቴሌቪዥን ቅርንጫፍ ማሰራጫ ጣቢያና ኢሬቻ ቀበሌ ወይም የቀድሞ ቀበሌ 09 ግቢ በአዲስ አበባና አካባቢ ለምትገኙ የቴሌቪዥን ባለቤቶች አራዳ ፒያሳ ከሀገር ፍቅር ቲያትር ቤት ወረድ ብሎ በሚገኘው ዋጋ መቀበያ ቢሮ ጉለሌ ክፍለ ከተማ ሰሜን ማዘጋጃ ታክሲ ማዞሪያ የቀድሞ ወረዳ 9 ግቢ በኮልፌ ቀራኒዮ ክፍለ ከተማ ህንጻ አንደኛ ፎቅ መገናኛ አደባባይ በሚገኘው ቦሌ ክፍለ ከተማ አዲሱ ህንጻ ቦሌ ክፍለ ከተማ ወረዳ 7 አስተዳደር ግቢ አቃቂ ቃሊቲ ጉምሩክ ግቢ ከአቡነ ጴጥሮስ ሐውልት ወረድ ብሎ አትክልት ተራ ፊት ለፊት በሚገኘው የኮርፖሬሽኑ ዋጋ መቀበያ ቢሮ እየቀረባችሁ የቴሌቪዥን ፍቃድ እንድታወጡ፣ ፍቃድ ያወጣችሁ እንድታሳድሱና የአገልግሎት ክፍያ እንድትፈጽሙ እያሳሰብን ግዴታቸውን በማይወጡ ኮርፖሬሽኑ አግባብነት ባለው ህግ ለመጠየቅ የሚገደድ መሆኑን እናስታውቃለን። የኢትዮጵያ ብሮድካስቲንግ ኮርፖሬሽን። ጥድፍድፍ ሩጫ መዋከብ በጧት ልክ እንደ ትናንት
የስልክ ጥሪ ሲነግረኝ ማርፈዴን አይኔ እየፈለገ አቋራጭ መንገዴን ሳላስበው ጣስኩት ትራፊክ መብራቱን። አሁን ምን ላማኝ ልጅ ተወልዷል ልበል ያልተረገዘውን ዘመድ ታሟል ልበል በጤና ያለው ይህን ሳሰላስል ትራፊኩ ደርሶ መንጃ ፈቃድ አለኝ። ከቅጣት በኋላ ያለው እንግልቱ ከላይ ታች መባዘን መንከራተቱ በዚህ መሃል ነበር ድንገት ትዝ ቢለኝ በኮፔ ኢብር ሐሳቤ ቀለለኝ። በኮፔ ኢብር ወዲያው ከፍዬ መንጃ ፈቃዴን እዛው ተቀብዬ ከእንግልት ተርፌ ዛሬ ተምሬያለሁ። በጊዜ ደርሼ ስራ ጀምሬያለሁ። የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ ጤና ይስጥልን ኢትዮጵያ። አሁን ደግሞ የቢዝነስ ዘገባዎች የሚያስተናግድበት ሰዓት ላይ ተገኝቷል። ለዘገባዎቹ ብሩክታዬ ተረኛ አቅራቢው ስቱዲዮ ተገኝቷል። እንዴት ነው? ምን ጉዳዮች አሉን? ጀምር። መልካም እንግዲህ 4 ጉዳዮችን ይዘናል። ቀዳሚው ጉዳይ የኢትዮጵያ ታምርትን የሚመለከት መረጃ ነው። በዚህም እንግዲህ በሀገር አቀፍ ደረጃ የተጀመረው የኢትዮጵያ ታምርት የኢንዱስትሪ ንቅናቄ ተስፋ ሰጪ እንቅስቃሴ እየተገኘበት እንደሚገኝ የኢንዱስትሪ ሚኒስትር ዴኤታ አቶ ታረቀኝ ቡሉልታ አስታውቀዋል። በተለይም ደግሞ በተያዘው በጀት ዓመት ከዘርፉ ወደ ውጭ ከሚላኩ ምርቶች ማለት ነው እስከ 600 ሚሊዮን ዶላር ገቢ ለማግኘት መታሰቡንም ነው ያነሱት። ሚኒስትር ዴኤታው እንግዲህ ለኢዜአ እንዳመለከቱት በጠቅላይ ሚኒስትር ዶክተር አብይ አህመድ የተጀመረው የኢትዮጵያ ታምርት ሀገራዊ ንቅናቄ በጣም ውጤታማ እና ተጨባጭ የሚባሉ ውጤቶችን እያስመዘገበ እንደሚገኝ ያነሱት። እንግዲህ ለአመታት ተቀናይቶ ባለመስራት ተዘግቶ የነበሩ በመቶዎች የሚቆጠሩ ፋብሪካዎች አሁን ወደ ስራ መግባታቸውም በዘርፉ የሚገኘውን ገቢ ከፍ እያደረገው እንደመጣ ነው ያነሱት። እንግዲህ አዳዲስ ኢንተርፕራይዞች ወደ ስራ መግባታቸው ከዘርፉ የሚገኘውን ገቢም እንዲጨምር ማድረጉንም ነው ሚኒስትር ዴኤታው ያነሱት ማለት ነው። እንደ ሚኒስትር ዴኤታው አቶ ታረቀኝ ገለጻ እንግዲህ የሀገሪቱ አመታዊ ምርት ወደ 108 ቢሊዮን ዶላር ነው። ከዚህ ውስጥ እንግዲህ እንደሚታወቀው በኢትዮጵያ ከፍተኛውን አብዛኛው ህብረተሰብ የሚተዳደርበት ግብርና ከመሆኑ ጋር ተያይዞ ለጂዲፒ ወይም ደግሞ ለሀገራዊ ጠቅላላ ምርቱ ከፍተኛ አስተዋጽኦ የሚያበረክተው ግብርናው ነው። ኢንዱስትሪውም አሁን እንግዲህ ማኑፋክቸሪንግ ዘርፉም ከፍተኛ አበርክቶ እንዲኖረው እየተሰራ እንዳለ ይታወቃል በሀገር አቀፍ ደረጃና በዚህ በኢትዮጵያ ታምርት መርሃ ግብር የ10 ዓመት መርሃ ግብር ነው ይታወቃል። በዚህ እስከ 10 ቢሊዮን ዶላር ገቢ ለማግኘት ታቅዷል። ከዛም ባለፈ ደግሞ 5 ሚሊዮን ያክል ዜጎች በዚህ ዘርፍ ውስጥ የስራ እድል እንዲያገኙም እየተመቻቸ እንደሚገኝ ነው የተነገረው። ይሄኛው ቀዳሚው መረጃችን ነው። ሁለተኛው ጉዳያችን እንግዲህ የኢትዮጵያ አየር መንገድ የካርጎና ሎጂስቲክስ አገልግሎት ወደ ድሬዳዋና ጅግጅጋ ከተሞች በሳምንት 3 ጊዜ በረራ ለማድረግ ማቀዱን የሚመለከት መረጃ ነው። እንግዲህ በአፍሪካ ትልቁ አየር መንገድ ወይም ደግሞ የአየር ኦፕሬተር የሆነው የአየር ትራንስፖርት ኦፕሬተር የሆነ የኢትዮጵያ አየር መንገድ የካርጎና ሎጂስቲክስ አገልግሎት ከነሐሴ 24 ጀምሮ ወደ ጅጅጋና ድሬዳዋ ከተሞች በሳምንት ለ3 ጊዜያት በረራ ለማድረግ ማቀዱን የተገለጸው። የኢትዮጵያ ካርጎና ሎጂስቲክስ አገልግሎት ከነሐሴ 24 ጀምሮ በሚያደርገው የድሬዳዋና ጅጅጋ በሳምንት 3 ጊዜ የሚያደርገው በረራ በቅርቡ ጠቅላይ ሚኒስትር ዶክተር አብይ አህመድ ይፋ ያደረጉት የድሬዳዋ የነፃ ንግድ ቀጠና እናስታውሳለን በቅርቡ ይፋ ማድረጋቸው እና በተለይ በዚህ በንግድ ቀጠናው ተጠቃሚ የሆኑ ወይም ደግሞ በዛ አካባቢ የሚያለሙ ሰዎችን እንዲሁም ባለሀብቶችን ተጠቃሚ እንደሚያደርግም ነው እንግዲህ ይሄ በረራ መጀመሩ ተጠቃሚ እንደሚያደርጋቸው ነው መረጃዎች የሚያመላክቱት። ይሄ መረጃ ያገኘ ነው ከኢትዮጵያ አየር መንገድ ነው። ይሄኛው ሁለተኛው መረጃችን ነው። ከውጭ መረጃ ምንጮች የተገኙ 2 ጉዳዮች አሉ። አንደኛው የሩሲያው ግዙፉ የተፈጥሮ ጋዝ አቅራቢ ጋዝፕሮም በአውሮፓ የተፈጥሮ ጋዝ አቅርቦት ላይ ያለው ዋጋ በጣም በከፍተኛ ሁኔታ ሊጨምር እንደሚችል ይፋ አድርጓል። ይህም የዋጋ ጭማሪ በ60 በመቶ ያክል ሊጨምር እንደሚችል ነው ያስታወቀው። እንግዲህ በዚህም 1000 ኪዩቢክ ሜትር ወይም ደግሞ 1 ሚሊዮን ሊትር የተፈጥሮ ጋዝ ዋጋው እስከ 4000 የአሜሪካ ዶላር ሊደርስ እንደሚችል ነው ያስጠነቀቀው ጋዝፕሮም ማለት ነው። ይህም ምዕራባውያን በተለይም ደግሞ ሩሲያና ዩክሬን በገቡበት ጦርነት ምክንያት በአጠቃላይ በተፈጥሮ ጋዝም እንዲሁም በሌሎች የምግብ ቁሳቁሶችም ሸቀጣሸቀጦችም ጭምር የዋጋ ንረት መከሰቱ የሚታወስ ነው። በዓለም አቀፍ ዙሪያ የዩክሬንና የሩሲያ ጦርነት ካስከተለው ሌላ ጉዳይ እንግዲህ የነዳጅ ዋጋ በዓለም አቀፍ ደረጃ መጨመር ነው። በዚህም ምክንያት ነው እንግዲህ አሁን የዋጋ ጭማሪው እስከ 30 በመቶ በአውሮፓ ያለው የነዳጅ ዋጋ ጭማሪ ሊያሳይ ይችላል የተባለው በዚህም ምክንያት ነው። ከዛም ባለፈ እንግዲህ
ይሄ ጋዝፕሮም ዋነኛ የጋዝ አቅራቢ ድርጅት ነው ለአውሮፓ ሀገራትና አንዱ የጋዝ ማስተላለፊያ መስመሩም መዘጋቱ ይታወቃል በዚሁ በዩክሬንና በሩሲያ ጦርነት ምክንያትና ይሄም እንግዲህ ለዋጋ ንረቱ ወይም በ60 በመቶ ይጨምራል ለተባለ ዋጋ ንረት ዋነኛ ምክንያት እንደሆነ ነው እየተነገረ የሚገኘው። እንግዲህ በአውሮፓ ያለው ከፍተኛ ሙቀት አሁን እናውቃለን። በአውሮፓ አህጉር በጣም ከፍተኛ የሆነ ሙቀት ተፈጥሯል። በርካታ ሀገራት በሰደድ እሳት የመሳሰሉ ችግሮች እየታመሱ የሚገኙበት ሁኔታ ነው ያለውና ይሄኛውም ከዋጋ ንረቱ ጋር ወይም ደግሞ ከነዳጅ ዋጋ ንረት ጋር ተያይዞ ሌላ ቀውስ ይፈጥራል ተብሎ እየተሰጋ ነው የሚገኘው። ዘገባው የአሪራንግ ነው። የመጨረሻው መረጃችን ህንድን የሚመለከት ነው። አሁን ላይ እንደምናውቀው በዓለም ዙሪያ ይሄ የጥሬ ገንዘብ ግብይት ስንፈጽም በጥሬ ገንዘብ የሚደረገው ግብይት እየቀረ መጥቷል። አሁን የኤሌክትሮኒክ ግብይት ወይም ደግሞ ዲጂታል ግብይት ዓለምን የግብይት ስርዓት የተቆጣጠረ እንደሆነ እናውቃለን እና አሁንም በዚህ መረጃችን የምናደርሳቸው ለተመልካቾች በህንድ ገጠራማ አካባቢዎች የኤሌክትሮኒክ ግብይት በጣም በከፍተኛ ሁኔታ እየተስፋፋና እየጨመረ መምጣቱን የሚያመላክት መረጃ ወጥቷል። በሀገሪቱ አነስተኛ መንደሮች የሚገኙ ነዋሪዎች ጥሬ ገንዘብ ክፍያ ከመገበያየት ይልቅ በዲጂታል ባንኪንግ ወይም ደግሞ በኤሌክትሮኒክ ግብይት በዛ ስርዓት ውስጥ እየገቡ እንደሆነ መረጃዎች ያመላክታሉ። እንግዲህ ሀገሪቱ የህንድ መንግስት ማለት ነው የዲጂታል ህንድ የሚል መርሃ ግብር ይፋ አድርጓል። በዚህም ምክንያት ነው እንግዲህ የዲጂታል ስርዓት ወይም ደግሞ የዲጂታል የግብይት ስርዓቱ እየተስፋፋ የመጣው። ህንድ እንግዲህ በዓለም ላይ ከፍተኛ የህዝብ ቁጥር ካላቸው ሀገራት አንዷ እንደሆነች ይታወቃል። ወደ 1.4 ቢሊዮን የሚደርስ ህዝብ አላት ህንድና ከዚህ ውስጥ እንግዲህ 2/3 የሚሆነው የህንድ ህዝብ የሚኖረው በገጠር አካባቢ ነው። አሁን ደግሞ ይህ የኤሌክትሮኒክ ግብይቱ በገጠራማ አካባቢዎች በስፋት መጀመሩ ከፍተኛ ቁጥር ያለው ህዝብ ወደ ዲጂታል ግብይቱ እንዲገባ ያደርገዋል ማለት ነው። በዚህም እንግዲህ አሁን ላይ በዲጂታል ግብይት ስርዓት ውስጥ 40 በመቶ የሚሆነውን የዓለም የዲጂታል ግብይት የሚከናወነው በህንድ ውስጥ ነው። ይሄ ጠቅላይ ሚኒስትሩም ናሬንድራ ሞዲ ይፋ ያደረጉት ነገር ነውና በተለይም ደግሞ ስማርት ስልኮች አሁን የስማርት ስልክ ዘመን ነው አይደለ? የስማርት ስልኮች በስፋት እና በቀላል ዋጋ በህንድ ውስጥ መገኘታቸውና አገልግሎቱ ደግሞ ቀላል መሆኑ በዚህ ለምሳሌ ጥሬ ገንዘብ ይዞ ከመንቀሳቀስ እና ግብይት ከመፈጸም ይልቅ በስማርት ስልኮች ዲጂታል ግብይት መፈጸም ቀላል ስለሆነም አገልግሎት እየተስፋፋ እንደሆነ በህንድ እየተነገረ ነው የሚገኘው። ምናልባት ግን እንደ ችግር እንደ ስጋት የሚነሳው ጉዳይ ከዚህ ጋር ተያይዞ የኢንተርኔት ፍጥነት በሚፈለገው ደረጃ በህንድ የለም የሚባሉ ነገሮች አሉ። በተለይ በገጠራማ አካባቢዎች ኢንተርኔት ተደራሽነቱ ብዙም አይደለም እና ይሄኛው ምናልባት በዚህ በዲጂታል ባንኪንግ ወይም በዲጂታል ግብይት ስርዓቱ ላይ አንድ ተግዳሮት ሊሆን ይችላል እየተባለ ነው። በእርግጥ መንግስት እነዚህን ችግሮች ለመቅረፍ የቴሌኮሙኒኬሽን መሰረተ ልማቶችን በመዘርጋት ረገድ በርካታ ስራዎችን እየሰራ እንደሚገኝ ነው መረጃዎች የሚያሳዩት። አሁን ላይ እንግዲህ ወደ 700 ሚሊዮን የሚሆኑ ህንዳውያን የኢንተርኔት ተጠቃሚ እንደሆኑም ነው መረጃው የሚያመላክተው። ይህንን የዘገበው ቪኦኤ ነው። የሰዓቱ የቢዝነስ ዘገባዎች ይህን ይመስላሉ። እናመሰግናለን ብሩክ። መልካም አመሰግናለሁ። ወደ መጨረሻው መረጃችን ልናቀና ነው። ወደ ኤሽያ ሀገር ሲንጋፖር። በዛች ሀገር እንግዲህ ኢንዱስትሪ ዘርፉ የወጣቶችን ተሳትፎ እንዲጨምር ምቹ ሁኔታዎችን መፍጠሩን ተከትሎ በዘርፉ የሰለጠኑ ወጣቶች ሀገሪቱን እንዲጠቅሙ ተደርጎ እየተሰሩ ነው የሚል መረጃ አለ። እሱ ልናጋራቸው ነው። እውነት ነው። እንግዲህ የሀገሪቱ መንግስት ለዚሁ ዓላማ 132 ለሚሆኑ ወጣት ተማሪዎች የሀገሪቱን የኢንዱስትሪ ስኮላርሺፕ ሽልማት ስለመስጠታቸውም ነው የተነገረው። ሩት ወርቁ ናት ያዘጋጀችው። በሲንጋፖር 132 የሚሆኑ ተማሪዎች የሀገሪቱን የኢንዱስትሪ ስኮላርሺፕ የትምህርት እድል ተሸላሚ ሆነዋል። የሀገሪቱ ትምህርት ሚኒስቴር ቻን ቹንግ ሲንግ የኢንዱስትሪውን ዘርፍ ለማሳደግና በተለይ በቀውስ ጊዜ ያለውን ችግር ለመቋቋም ቀጣዩን ትውልድ ማብቃትና ዘርፉን የሚመራ ትውልድ መፍጠር ያስፈልጋል ሲሉ ተናግረዋል። You might be receiving scholarships from the diverse range of sectors. አሁን የተቀበላችሁት የስኮላርሺፕ ሽልማት ከተለያዩ ዘርፎች ነው። ግን ሁላችሁም አንድ ዓላማን ትጋራላችሁ። በእናንተ መሪነት የሲንጋፖር የኢንዱስትሪ ዘርፍ እንዲያድግና በዓለም ተጽዕኖ ፈጣሪ ኢንዱስትሪ ለመፍጠር
የራሳቸው አስተዋጽኦ እንደሚኖራቸው ተስፋ አድርጋል። የትምህርት እድሉ የተሰጣቸው ወጣቶች የሲንጋፖርን የኃይል አጠቃቀምና የካርበን ልቀት መጠን በመቀነስ በኩል ሽግግር የመፍጠር አቅም አላቸው ተብሎ ተስፋ የተጣለባቸው ናቸው። በኢንዱስትሪው ዘርፍ ለረጅም ጊዜ ለሰሩ ባለሙያዎችም አዳዲስ ተሞክሮችን ያመጣሉ ተብሏል። ተማሪዎቹ እድሉን ያገኙት በባዮሜዲካልና በምህንድስና የትምህርት ዘርፎች ነው። ላበረክት የምችለው ነገር ብቁ በመሆን የአቅርቦት ሰንሰለቱን ለሁሉም የሚመች እንዲሆን ማድረግ ነው። እያንዳንዳቸው ለልምምድ ከ5 እስከ 10 ሳምንት ይቆያሉ። ለመመረቅ 2 ዓመት ሲቀራቸው ባሉን 5 የቢዝነስ ዘርፎች እየተዘዋወሩ እንዲማሩ ልምድ እንዲቀስሙ ይደረጋል። ወጣቶቹ በሚኖራቸው የትምህርት ቆይታ በተግባር የታገዘና የተለያዩ የኢንዱስትሪውን ዘርፍ የተመለከቱ ዕውቀቶችን ቀስመው ብቁና የፈጠራ ባለቤት ሆነው እንዲወጡ ለማድረግ ዓላማ ያደረገ ትምህርት ይሰጣቸዋል ተብሏል። ተመልካቾቻችን ዕለተ ሐሙስ ማለዳ 1 ሰዓት ላይ የጀመረው ጤና ይስጥልን ኢትዮጵያ ከሀገር ውስጥና ከውጪ በተለይ ደግሞ ወቅታዊ ጉዳዮች ላይ ትኩረቱን አድርጎ በያላችሁበት ከእናንተ ጋር ቆይቷል። ስለተከታተላችሁን እኛንም ስለመረጣችሁ አብዝቶ ደስ ይለናል። መታሰቢያ ደረጀ፣ እኔ ሰለሞን ኃይለ ኢየሱስ አጋፋሪዎቹን እስካሁን ደቂቃ ድረስ ቆይተናል። ዳይሬክተሮቻችን፣ የካሜራ ባለሙያዎች፣ የስርጭት ተቆጣጣሪ መሐንዲሶችም አብረውን ነበሩ። እናመሰግናለን። መልካም